ትዳር ፐርፎርማንስ አይደለም፣ ፐርፎርም አይደረግም፣ መኖር ነው ያለበት። አዎ ህይወት ነው እኮ የሚኖር ነው። አሁን ከሲሪያል ድራማዎቼ የስውርን ጠበቃውን ገጸ ባህሪ ነበር የሚጫወተውና በጣም የተለየ ገጸ ባህሪ እንደውም የገጠመኝ እሱ ነው። እኔ በባህሪ እንዲሁ ሰዎች ሲያዩኝ ሰብትል ነህ ምናምን ይሉኛል፣ ፊትም የገራገር ይመስላል፣ ግን አይደለም አይደል የሆነ ሌላ ይላሉ። ገጸ ባህሪው ፍጹም ሽሩድ ነው። ኦኬ አዋቂ ሽሩድ ነው። አሁንም ቢሆን በነገራችን ላይ 2-3-4 የአዲስ አበባ ዩኒቨርሲቲ ሰቃዮች ናቸው ስልጣን ላይ ያሉት ማለት ነው። ከሚኒስትሮች ውስጥ ብርሃኑ ብንለው፣ የአገረ ገንዘብ ገዢው ማሞ ምህረቱ ብንለው፣ የውጭ ጉዳይ ሚኒስትሩ ብንለው፣ የእሳቸው ባለቤትን ብንላቸው አዲስ አበባ ዩኒቨርሲቲ ሰቃዮች የነበሩ ናቸው። ስቴጅ ፐርፎርማንስ ስትማሩ ኦልሬዲ ሰርተው የመጡ ሰዎች ታዋቂ ሰዎች ምናምን የሆነ የያዙት አንድ አይነት የአሰራር መንገድ ሊኖር ይችላል። መምህሩ ደግሞ የፈለገው ሌላ ሊኖር ይችላል። እዚህ ጋር ግጭት አይፈጠርም። ነሳና ለሀገሪቱ የስነ ጽሁፍ ስራ ተመስገን አፈወርቅ ተመስገን ማለት በይበልጥ በዚህ ዘመን ሰዎች የሚያውቁት በሰንሰለት ድራማ ነው የሚያውቁት። የግጥም በትክክል ቲያትሮች አጫጭር ጭውውቶች በጣም የሚታወቅ እጅግ በጣም ጎበዝ ልጅ ነው። ሰረቀ ብርሃን ሽብሩ የተረታባት እንዴት አረፉ እንዴት ዋላችሁ አሁን እነዚህ ሰዎች እንግዲህ ከዛ የወጡ ናቸው። ፕሮፌሰር መስፍን ወልደ ማርያም አንድ ፋውንደር ናቸው። አንድ ፋውንደር መስራች ከ12ቱ ሰዎች መካከል አንዱ ናቸው። ባይዘው አለው ቃል እንዴት ነህ? እንግዳችንን ዌልካም እንበል እንጂ መጀመሪያ ከኛ በፊት በይሽ እንግዳችን በይ እንበል ብለሽ እንበል። አዎ ዌልካም እንበል። ቶማስ እንኳን መጣ። እንኳን ደህና መጣ። እንኳን ደህና ቆያችሁ። የዛሬው እንግዳችን ቶማስ በየነ ይባላል። ብዙዎቻችሁ ታውቁታላችሁ። በተለይ ስክሪን ላይ ፊልም ላይ በደንብ ሲተውን ማለት ነው። ሙያውም ትወና ነው። ያንን ሙያውንም በትምህርት ተሰድጓል። ከዲግሪ እስከ ማስተርስ ማለት ነው ከአዲስ አበባ ዩኒቨርሲቲ በቲያትሪካል አርት። ዛሬ እንግዲህ በብዙ የህይወት ገጠመኞቹ እንደውም ከዚህ በፊት የተወለደ የታደገ የሚለውን የተለመደ ክሊሼ የሚሉት ጥያቄ ነው ብዙ ጊዜ በጋዜጠኞች ማለት ነው። ግን የቶም አይታወቅም። ስለማይታወቅ ቶም ከዚህኛው ጥያቄ እንጀምር መሰለኝ። የተወለድክ እርገትስ ምን ይመስላል? እንግዲህ እኔ ትውልዴ ምናልባት አዲስ አበባ ተጸንሶ ወገልጤና የተወለደ ትንሽ ልጅ ምንድነው ወገልጤና ወደ ከደሴ አልፈህ ወደ ወሎ ስትሄድ ትንሽ ከተማ አለች። የቤተሰቦቿ የእናቴ ሀገር ነው እና ቤተሰብ ልትጠይቅ ሄዳ ምጥ ባመቃጣሚ ወደዚህ ልክ ልትንቀሳቀስ ስትል ወንድሟ ቤት ቁጭ ብላ ወደ አዲስ አበባ ልትመጣ ስትል ምጥ መጣ። እሺ ስለዚህ የአዲስ አበባ የታሰብኩት ወገልጤና ተገኘ ማለት ነውና ትንሽ ከተማ ናት ስትነግረኝ እኔ አላቀው። ምክንያቱም ከዛ በኋላ መጣን እዚህ መወለድ ካልሆነ በቀር አላደኩበትም አልኖርኩበትም እና አጋጣሚ ነው እዛ። አዎ ፋሚሊ ታሞ ነው ሄደችው እሷ ጠይቃ ለመመለስ። ግን በአጋጣሚ ጉዞ ለማድረግ ስትንቀሳቀስ ምጥ ህመም ተሰማት። ወንድሟ ሜዲካል አካባቢ ስለሚሰራ መሄድ የለብሽም ብሎ አቆይቶ ኔክስት ዴይ እኔ ተወለድኩ ማለት ነው። ጥሩ ውሳኔ ነው። መኪና ላይ ልትወለድ ትችል ነበር አይደል? አዎ እና የካቲት 23 ቀን የተወለድኩትና ብዙ ጊዜ እኔ ልደቴን እኔ ብቻ ሳልሆን ጣሊያኖችም ተናደው አከብሩት አደላለሁኝና የኢትዮጵያ ህዝብ ሙሉ ኤግዛክትሊ እና የወገልጤና እንግዲህ እዛ ነው ትብት የተቀበረው ማለት ይቻላል። ግን ከቄስ ትምህርት ቤት እስካሁን እስካለሁበት ድረስ ጀምሮ ትምህርት ገና ከመዋለ ህጻናት እኛ ቄስ ትምህርት ቤት ነበረ መጀመሪያ። ከዛ ጀምሮ ግን አዲስ አበባ መነን አካባቢ ነው የኖርኩት ያደግኩት የተማርኩት። ሙሉ ህይወትን መነን ተማርከው? የተማርኩት ተፈሪ መኮንን ነው። በዚህኛው አንጻር አጼና ኩተላብ ይባላል የመጀመሪያ ደረጃ ትምህርት ቤት አፍንጮ በር አካባቢ እዛ ተማርኩኝ። ከዛ በኋላ ሃይ ስኩል ስንገባ ደግሞ ተፈሪ መኮንን ወይንም እንጦጦ ነበር የሚባለው በእኛ ጊዜ እንጦጦ ቴክኒክና ሙያ አሁን ወደ ዩኒቨርሲቲ አድጓል፣ ወደ ኮሌጅ አድጓል። ከዛ በፊት ኮሌጅ ከመምጣቱ በፊት እንጦጦ ነበር የሚባለው። እዛ ነው ከ9 እስከ 12 የተማርኩት። ከዛ በኋላ እንግዲህ
ትምህርት እየቀጠለ እንግዲህ አዲስ አበባ ዩኒቨርሲቲም ዩኒቲም ተምሬ ያለው ዩኒቲ የአይቲ ትምህርት ተምሬ ያለው። ከዛ በኋላ አዲስ አበባ ዩኒቨርሲቲ ቲያትር አጠናው። እንግዲህ ከዛ ጀምሮ ያው በዚህ ፊልድ ነው እየሰራው ያለሁት። ባትቀሉ ከልጅነትማ እንደዚህ ዘላ አትወጣም። ቶም ምን አይነት ልጅ ነው? ተማሪ ያለ ማለት ብዙ ጊዜ ተማሪ ነው፣ ጨዋ ነው። ባለፈው ፕሮፌሰር ተባባሪ ፕሮፌሰር በቀለ መተው በጣም ይገራርም የልጅነት ታሪክ ሲያጫውቱን ነበረ። የትምህርት ቤት በነገር ላይ ቄስ ትምህርት ቤት አንድ ክረምት ነው የተማርኩት። ቀጥታ ወደ ትምህርት ቤት ነው የገባሁት። ከዛ በኋላ ቄስ ትምህርት ቤት አንድ ክረምት ነው። ጥሩ ተማሪ ነበርኩኝ ቄስ ትምህርት ቤት እና ጥሩ አስቆጣሪም ነበርኩኝ። አውቶማቲካሊ አስቆጥሮ አንድ ክረምት ተምር ምንድነው ፍጥነት በጣም ነበረው። አንደኛ ጎረቤት ናቸው። እኛ አስተማሪ ጋሽ ደስታ ይባላሉ። እዛው ሰፈር ናቸው። ረጅም ጊዜ እዛን ሰፈር የመነንና አካባቢው ልጆች ያስተማሩ ናቸው። አሁንም በህይወት አሉ። እሳቸው ያ ማለት በቃ 10 ሜትር አትሄድም ከቤት ወጥተህ እሳቸው ጋር ለመድረስ ቅርብ ነው። በጣም ቅርብ ስለሆነ እሳቸውን በትርፍ ጊዜም ታገኛለህ፣ ትማራለህ። እኔ ፊደል መለየት እንደጀመርኩኝ በቃ ቦጊዳ አካባቢ እንደገባው እናቴ ትምህርት መጀመር አለበት ብላ ወሰነች። ስለዚህ በዛን ጊዜ ዜሮ ክላስ የሚባል ነበር። አንደኛ ክፍል ቀጥታ አትገባም። ነርሰሪ እንደማለት ነው። ዜሮ ክላስ የሚባል ነበር በአጼና ኩተላ። ስለዚህ ዜሮ ክላስ ገብተህ ልክ የመዋለ ህጻናት ስሜት ማለት ነው፣ ኪንደርጋርተን ኤግዛክትሊ። ከዛ ውጤት በጣም ስኮር እያደረክ ሲሄድ እኔ በቀጥታ በግማሽ አመቱ አንደኛ ክፍል ተቀላቀልኩኝ። ጥሩ ስኮር ስላደረኩኝ ማለት ነው። ደብል የምትለው ከዛ ጀምሮ እንግዲህ በዛ የትምህርት ሂደት ውስጥ ነው ያሳለፍኩት። በልጅነት አሮን ነው። እኔ ልጅነቴን በዚህ ደረጃ ብዙ አላስታውሰውም። ምክንያቱም ልጅ ያለው ወደ ሰንበት ትምህርት ቤት ነው እናቴ የወሰደችኝ። እዛ እንድገባ ነው የተደረገው። ምስካየ ኅዙናን ተምሮ ማስተማር ሰንበት ትምህርት ቤት ነው ያደግኩት። እንግዲህ የፊደል እንትኑ እዛም ቀጥሎ መማሩ ምናምን አለ። ምስካየ ኅዙናን መድኃኔዓለም ተምሮ ማስተማር ሰንበት ትምህርት ቤት አለ። በጣም ጥንታዊ ነው፣ የታወቀ ነው እሱ ነገር። ብዙም በአገሪቱ ውስጥም ተጽዕኖ ፈጣሪ ሰዎች የወጡበት ነው። በቤተክርስቲያኗ በራሷ ጳጳስም ያደረሰ ሰንበት ትምህርት ቤት እንደሆነ አንተ ታወራናለህ። እስከ ሊቀ ጳጳስነት እንዲሁም ደግሞ በቤተክርስቲያን አስተማሪዎችም ዘንድ ጎበዝ የሚባሉ አስተማሪዎች፣ ተራኪዎች ምናምን የኔና ያንተ ወዳጅ እንደውም ዘላለም ኃይሉም ምናቀው ብዙዎች በተለይ በስቅለት ላይ የሚያውቁት አንድ ቆንጆ ድምጽ እሱ የተምሮ ማስተማር ውጤት ነው። ግን ከዛ ውጪም አሉ። አንድ ትልቅ ቀሲስም አሉ። አቡነ ሳዊሮስም እዛ ነበሩ። እንደዚህ አይነት ጳጳስ ደርሳቸው ትንሽ አውራን እስኪ ስለሱ። ምስካየ ኅዙናን ተምሮ ማስተማር ሰንበት ትምህርት ቤት እንግዲህ የመጀመሪያዎቹ ኢትዮጵያ ውስጥ የመጀመሪያዎቹ ትልቅ ሰንበት ትምህርት ቤት ምስካየ ኅዙናንና አምደ ሃይማኖት ቅዱስ ገብርኤል ታች አዲስ አበባ የት ገብርኤል በአታ ጋር ያለው ታች እዚሁ ግቢ ገብርኤል ማለት ነው። እሱ ከአዲስ አበባ ፋውንደርስ ናቸው። ሞሮፍ ደግሞ ምስካየ ኅዙናን የመጀመሪያው ነው። ምክንያቶች አሉት። ከዛ ደግሞ ከአዲስ አበባ ውጭ ያሉት ደሴ መድኃኔዓለም ሰንበት ትምህርት ቤት ይጠቀሳሉ። እነዚህ በኢትዮጵያ የሰንበት ትምህርት ቤት ታሪክ ውስጥ የሚጠቀሱ ናቸው። ምክንያቱ የተፈሪ መኮንን ትምህርት ቤት መኖር ነው። የቀለም ትምህርት ቤት እዛ ስለሚሰጥ ጄሱዊቶች ነበሩ ሚስዮናውያን የሚያስተምሩት። መድኃኔዓለም ተሳልመው የሚሄዱ ወጣቶች የዛ አካባቢ ነው የቴጌመንን ተማሪዎች ምናምን ተማሪዎች የሚገናኙባቸው የራሳቸው አውድ ይኖርና ምስካየ ኅዙናን አካባቢ ግን እየተሳለሙ እየተሰባሰቡ በየታዛው ስር የሚማማሩ ወጣቶች እዛ ሚስዮናውያን ገጥሟቸውና ቻሌንጅ ያደርጓቸዋል በሃይማኖት አየህ። ስለዚህ መሰባሰቢያ ያስፈልግ ነበር። ደጃዝማች ማናቸው የጻፉት ምንድነው ወልደ ሰማያት ኤግዛክትሊ እሳቸው ፋውንደር ናቸው። የመጀመሪያው ሰው ናቸው። 100 ምናምን አመታቸው ነው። እሳቸው ደጃዝማች ወልደ ሰማያት ማለት ተምሮ ማስተማር እዛ ግቢ ሲማሩ ኢንሲደንቱን ሁሉ ሲያነሱት እንትን ይላሉ። ሚሽናቸው በትምህርት አግባብ ገብተው ሰውን የመውሰድ የመንጠቅ አይነት እሳቤ መሆኑን መምህራኖቻቸው ናቸው ሲያዩ ቆምኩ ይላሉ።
መሄድ አቃተኝ፣ መንቀሳቀስ አልቻልኩም፣ ለማ ምን ብዬ ልንገር ይላሉ። ስለዚህ ክላስሜቶቻቸውን ሰብስበው ዲስከስ አረጉ። ተምሮ ማስተማር ምስካየነት ዙናን ግቢ ውስጥ ሰንበት ትምህርት ቤቱ አልተመሰረተም፣ የለም እንደዛ። ሰው ምን እናደርግ? ስለዚህ ይሄንን ቻሌንጅ የምናደርገው መንፈሳዊ ትጋት በመጨመር በመማር መሆን አለበት በሚል ያንን የጀስዊቶች ቅሰጣ የምንለው በሃይማኖት ቋንቋ ለመቋቋም ተብሎ ማህበር ተብሎ ነው የተቋቋመው። መጀመሪያ ሰንበት ትምህርት ቤት ከበፊት የተምሮ ማስተማር ማህበር ተምሮ የሚያስተምር እርስ በርስ ነው የሚማማሩት፣ መምህር የለም መካከላቸው። ስለዚህ በዛ ተቋቋሙ፣ ራሳቸውን እያዳበሩ መጥቶ ሰንበት ትምህርት ቤቱ እንግዲህ ኔሊ ወደ 75 አመት በላይ አሁን ኔሊ ወደ 80 ይጠጋዋል ያስቆጠረ ሰንበት ትምህርት ቤት ነው። እዚህ ውስጥ እንግዲህ አንዱ ብፁዕ አቡነ ናትናኤል ናቸው። ካነሳው ጋር ስመጣ አባ መዓዛ ይባሉ ነበር። ከዛ ነው የወጡት። አባ መዓዛ ይባላሉ። አቃቤ የነበሩት ማለት ናቸው። ትራንዚሽኑ ላይ ብፁዕ አቡነ ማትያስ ከመምጣታቸው በፊት ቅዱስ ፓትርያርካችን መሀል ላይ አቃቤ ሆነው ነበር። እሳቸው ጠባቂ እስኪሾም ድረስ ብፁዕ አቡነ ጳውሎስ ሲያልፉ ቅዱስነታቸው ሲያልፉ አቡነ ማቴዎስ እስኪተኩ ባለችው ትራንዚሽን ላይ ነበሩ። አሁን አልፈዋል። በአጸደ ገነት ነፍሳቸውን ያሳርፍ፣ በረከታቸው ድረሰን ነው የሚባሉ አባቶች እንግዲህ ሞቱ አይባልም፣ ለኛ ቋንቋ እንዲመች ነው። እሳቸው አባ መዓዛ ይባሉ ነበረ ምስካየ ኅዙናን ውስጥ። ከዛ ጀምሮ እንግዲህ የምስካየ ኅዙናን መስራችና ተምሮ ማስተማርን በጣም ከፍ ካረጉት አባቶች መካከል ይጠቀሳሉ። እርሳቸውም ትልልቅ ሰዎች ሀገሪቷ አበበ ከበደን የሚያክል በጅሮንድ ናቸው። የጃንሆይ የቅርብ ሰው ነው አንዱ መስራች እና ብዙ ጊዜ ጃንሆይ ምስካየ ኅዙናን ያስቀድሱ ነበር። በዚህ የተነሳ ምስካየ ኅዙናን አደረጃጀቱን አንብቴው በአዲስ አበባ ሀገረ ስብከት ስር አይደለም የሆነበት ዋና ምክንያት ንጉሳውያን ሉዓላውያን እንትን ያስቀድሱበት ስለነበረ ቀጥታ በቤተ ክህነት ስር ነው ያለው። ፍለፊት የሚመደቡም ለዛ ነው። ቅዱስ ማን ብፁዕ አቡነ ሳዊሮስም ሲመደቡ ሌሎችም አባቶች አቡነ ገሪማ ነበሩ ከሳቸውም በፊት ሲመደቡ ቀጥታ ከቤተ ክህነት ነው የሚመደቡ። በአገረ ስብከት ደረጃ የማይዳኝም በዚህ ባህሉ የተነሳና ለሀገሪቱ የስነ ጽሁፍ ስራ ተመስገን አፈወርቅ ተመስገን ማለት በይበልጥ በዚህ ዘመን ሰዎች የሚያውቁት በሰንሰለት ድራማ ነው የሚያውቁት። የግጥም በትክክል ቲያትሮች፣ አጫጭር ጭውውቶች በጣም የሚታወቅ እጅግ በጣም ጎበዝ ልጅ ነው። ሰረቀ ብርሃን ሽብሩ የተረታባት እንዴት አረፉ እንዴት ዋላችሁ አሁን እነዚህ ሰዎች እንግዲህ ከዛ የወጡ ናቸው። ፕሮፌሰር መስፍን ወልደ ማርያም አንድ ፋውንደር ናቸው። አንድ ፋውንደር መስራች ከ12ቱ ሰዎች መካከል አንዱ ናቸው። ባይዘው 6 ኪሎ እና ሽሮ ሜዳ አካባቢ ነበር የሚኖሩት እሳቸው። ስለዚህ አጥቢያቸው ኢሚዲየት አጥቢያቸው መድኃኔ ዓለም ስለነበረ አንዱ ናቸው ፕሮፌሰር ራሱና ሌሎችም ትልልቅ ሰዎች አሉበት። እነዚህ ሰዎች የመሰረቱትና ይሄን ሁሉ ዘመን በስብከተ ወንጌል በሃይማኖት ትምህርትና አገልግሎት በጣም ትልልቅ እስከ ጵጵስና የደረሱ ሰዎችን ዘማሪያንን ሰባኪያንን ያፈራ ሰንበት ትምህርት ቤት ነው። አርት ግን በዋናነት ወደ እኔ ፎከስ እናደርግ ለአርት በጣም የተሰጠ ሰንበት ትምህርት ቤት ነበረ። በጣም የተሰጠ በጣም ጥሩ። አንደኛ አካባቢያችን አዲስ አበባ ዩኒቨርሲቲ አለ። አዲስ አበባ ዩኒቨርሲቲ የግቢ ጉባኤ ኮንሰፕት ሲነሳ ተማሪዎችን መጀመሪያ አሰባስቦ ያስተማረ የነበረ ሰንበት ትምህርት ቤት ምስካየ ኅዙናን። ስለዚህ እዛው ሳይቀርብም ነበር ግን ምስካየ ኅዙናን ነበረ። በጣም ያንበሳውን ድርሻ ወስዶ ተደራጅቶም የነበረው በሰንበት ትምህርት ቤት ሌቭል አቅምም ስለነበረው ኤግዛክትሊ እና ከዛ የሚገኝ ፍሬ አለ። ይህ ተማሪዎች ይገኛሉ። ሁለተኛ እነዚህ አሁን የጠቀስኩልህ አይነት ሰዎች ደግሞ በጥምቀት ዋና አቅራቢ ነበረ ጃልሜዳ። ስለዚህ ዋና አቅራቢ ስትሆን ኪነ ጥበባዊ ስራዎች ነው የሚቀርቡት በዛ ወቅት። ግጥም፣ ስነ ጽሁፍ፣ ነጋሽ ታዬ የሚባሉ አሁን አባቶች አሉ አሁንም ያሉበት። እነሱ የዛን ጊዜ የሚያቀርቧቸው ስራዎች አርት ፎርም የነበራቸው ናቸው። ያ መሆኑና ትምህርት ቤቶቹ ከላይ ማነው ተፈሪ መኮንን ወይም ጦጦ መኖሩ፣ ከታች ደግሞ መነን መኖሩ፣ ከዛ ደግሞ ዩኒቨርሲቲው መኖሩ ለወጣቶችን አሰባስቦ ለመያዝ እድል ስለነበረ በዓላትን ተንተርሶ የሚቀርቡ የኪናዊ ስራዎች ነበሩ ከመዝሙር ከምናምን ውጪ።
ያ ልምምድ በጣም ቤት ውስጥ ስለነበር ግጥም ምንም ቢሆን ሃይማኖታዊ ይዘታቸው መንፈሳዊ ነው። ልክ ነው። ያው ቲያትር መነሻው ሊተርጂ ነው እንደምንለው ማለት ነው። እሱን መነሻ አድርጎ ኪናዊ ስራዎች ይሰራሉ ብቻ ሳይሆን ቱር ይደረግ ነበር። እኛ ራሱ ቱርና እዛ የተመደረከ መድረክ አለች። ቆንጆ መድረክ ናት። የተምሮ ማስተዋል ትንሽ ትሆን እንጂ እዛ መድረክ ላይ ተመድርኮ ቱር ያደርግ ነበር እስከ ክፍለ ሀገር ቲያትር። እንግዲህ በዚህ ይሄንን ስታየው ምንድነው በስብከተ ወንጌል ብቻ ሳይሆን በሰንበት ትምህርት ቤት ፓዮኒር ስለነበረ ሌሎቹ ከሱ አሻራ ለመውሰድ ነው ኢንቫይት የሚያደርጉት። ኢንቫይት ሲያደርጉት የተዘጋጀ የተደራጀ ኪነ ጥበብ ስራ ማቅረብ ነበረበት። ስለዚህ ይዘጋጃል። አዎ ክፍልም አለ ኪነ ጥበብ እና መዝሙር ተብሎ ሁለቱን የሚመራ ዲፓርትመንት አለ ስኪል ስታውን ድረስና ስለዚህ የነበረው ኤክስፖዠር አካባቢው የትምህርት ተቋማት መኖራቸው ከዛ ደግሞ አርት ውስጥ የሚነቃነቁ የሚንቀሳቀሱ ሰዎች መኖራቸው ሰንበት ትምህርት ቤቱን ለአርት በጣም የተሰጠ አገልግሎቱን በአርት የሚጠቀም ሰንበት ትምህርት ቤት አድርጎታልና የተገኘ ነው እንግዲህ እዚህ አካባቢ ነው ማለት ነው። እዚህ ማለት የአርት ፍላጎቱም የመጣው ከዛ ነው የተጀመረው። አዎ አሁን እንግዲህ ወደኔ በጣም እኔ ዜማ በጣም ይማርከኛል። በጣም ነው የምወደው ዜማ ዘፈን ምናምን አልመርጥም። እኔ ከግጥምና ከዜማ ዜማ በጣም ነው የሚማርከኝ። እሱ የሆነበት ዋና ምክንያት ምስካየ ኅዙናን 10 ሰዓት ላይ ኢትዮጵያ ሆይ የሚል መዝሙር አለ። ይሄ መዝሙር በስደት ጊዜ ይዘመር የነበረ ነው። ዛሬ ድረስ ኢትዮጵያ ህብረታሽ ቀኝ ተርሳኝ የሚል መዝሙር ሁሌ ይዘመራል 10 ሰዓት ላይ። ያለ ስላሴ ጊዜ የነበረ ብሔራዊ መዝሙራችን ማለት ነው። እሳቸው አይደለ ስደተኛው መድኃኔዓለም የተባለው እኮ ይሄ ነው። አሁን ሚያዝያ ይዘውት ሄደዋል። እንግዲህ ሚያዝያ 27 አሁን ይነክሳል። በዛ ምክንያት ነው የሚነክሰው። ሰኞ ይነክሳል ከስደት የተመለሰበት። ይሄን እሳቸው ሲሰደዱ የምስካየ ኅዙናን መድኃኔዓለም የነበረ ታቦት አብሮ ተሰደደ። አዎ መጸለያቸው ነበር እና እሱን ሁሌ እንሰማለን። አየህ ስለምንሰማ ዜማ በጣም ውስጥ ይቀራል ከግጥም ይልቅ። አርት ውስጥ ደግሞ የዜማ ጉልበት በጣም በጣም ጠንካራ ነው። እዛ ውስጥ መዝሙር ስንዘምር ቲያትር ስንሰራ ታላላቆቻችን ስናይ የሚያሰለጥኑ ሰዎች በዝግጅት ክፍል የሚባላል በአራተኛው ሳምንት 3 ዝግጅት ክፍል አለ። አራተኛው ሳምንት ላይ አሰልጣኞቻችን ናቸው ቲያትር የሚያቀርቡት። ቲያትር ነው የሚያቀርቡልን እነሱ እኛን ኮች ያደርጋሉ። ከኛ እኩል ደግሞ ቲያትር ያቀርባሉ ለብቻቸው። ያ ተደማምሮ አንደኛው የሰንበት ትምህርት ቤቱ ጋር የነበረው የቲያትርና የመዝሙር አገልግሎት ለአርት በጣም ሳበይ ነው። አዎ እንግዲህ ወላጅ አሳዳጊያችን መድኃኔዓለም ነው። ሰንበት ትምህርት ቤቱ ለጥበብ በጣም የተሰጠ መሆኑን እኔም ወደዚህ ወደ ጥበብ እንዳልኳችሁ አምጥቶኛልና ምስካየ ኅዙናን እንግዲህ እንዳልኩት የዚህ የቲያትር የምን ክፍል መኖሩና በየበዓላቱ ማቅረባችን ያ ልምምድ እኔን ሼፕ እያደረገኝ የመጣና በኋላም የትምህርት ምርጫዬ ላይ ወደ ቲያትር ዲፓርትመንት እንዳመዝን ያደረገኝ ያ ይመስለኛል። ምናልባት በዚህ ኢንፍሉዌንስ ተደርግ ያለው ብዬ የማስበው ሰንበት ትምህርት ቤት እያለን ያሬድ በላይነህ የሚባል በጣም የሚገርም ደራሲ ነበር። ጋዜጠኛ ነው። በኋላ 97.1 ሲቋቋም ጋዜጠኛ ሆኖ ከተቀላቀሉ ጤና አዲስ እና የጥበብ ማዕድ የሚባለው ከቅጣው ንጉሴ ጋር ያቀርብ የነበረ ልጅ አሁን ቤልጂየም ነው ያለው። እሱ ልጅ የኛ ሰንበት ትምህርት ቤት ልጅ ነው። ይጽፋል አይባልም። እኔ እኮ አላውቅም በእውነት እንደሱ አይነት ጸሐፊ የቋንቋ ሀብታም አላውቅም። እና ያሬድን አሁን አታቷል ብዬ ከማስባቸው ለኢትዮጵያ በጣም ኮንትሪቢዩት ያደርጋል ብዬ ከማስባቸው ሰዎች መካከል ነው። የሱን ልጅ ቲያትሮች ነው እየሰራን ያደግነው። ሉክ የቋንቋ ሀብቱ የሚያነሳቸው ስቶሪዎች በጣም ጠንካራ ነበሩ። እና ደግሞ ህብረ ዝማሬ መዝሙር የምትለውም ላይ በጣም ጎበዝ የነበረ ልጅ ነው። የሰራቸው ስራዎችም ይታወቃሉ። ለምሳሌ የጠሩሽ አንቺን ምናምን የሚል መዝሙር አለ አይደል? አንቺ ተማጽኖ ይዳኑብሽ የሱ ድርሰት ነው። ሌላም ብዙ አዳም ማአት ስራዎች ነው ያሉት መንፈሳዊም ሆነው መዝሙርም ይበል። ይሄ ልጅ አሁን ቤልጂየም ከገባ በኋላ መከነ አናገኘውም። ጋዜጠኛ የነበረ ልጅ ነው። ቲያትር ተማሪ የነበረ ልጅ ነው። በመሃል የቤልጂየም እድል አገኘና በዛው ቀረ። እሱን ልጅ እንደ ሞዴል አየው ነበር እውነት ለመናገር። አንደኛ ሰንበት ትምህርት ቤት ውስጥ ነበርኩኝ። እዛ ነው ያገኘሁት። ይሄ ልጅ የሱን ስራዎች እየሰራን ነው። አሰልጣኛችን ነው።
ግን የሱን ስራዎች ስለምንሰራ እንደሱ መጻፍ፣ እንደሱ ማንበብ፣ እንደሱ ዲስከስ ማድረግ በጣም የሚገርም ስጦታ የነበሩ ነው። አሁን ድረስ በጣም ወዳጄ ነው። አሁን ድረስ እንገናኛለን። ሲመጣም ረጅም ሰዓት ነው የምናሳልፈው። ከሱ ቀጥሎ የምወስደው እንግዲህ እዛ ከሆነ በኋላ ለእኔ እናቴንም በጣም በዚህ አነሳታለሁ። እውነት ለመናገር እናት ምን ተዋናይ ናቸው? አይደለችም። እናቴ እመቤት በየነ ትባላለች። አልተማረችም። 6ኛ ክፍል ምናምን ናት። የሚገርም ኢንሳይት ያላት ሰው ናት። ቁጭ ብሎ ከሰዎች ጋር ዲስከስ ማድረግ፣ የቤተ ዘመድ የቤተሰብ ችግር ለመፍታት ጆሮ ሰጥቶ ማዳመጥ፣ ጽሁፍ ነገሮች ስታይ ለቶማስ ስጦት ይየው ምናምን ስለምትል ሱቅም ለምሳሌ ሲምፕል ይመስላል። አሁን ቡና ምናምን በእነዚህ በመሽከረከረው ገዝተህ ስትመጣ ስኳር ምናምን ዛጋ ጽሁፍ ጋዜጦች ማማዬ ቡናዋን ከሰበረሽ በኋላ ይየው ብላ ምትልክ ናት። ለኔ ምን ጽሁፍ ከሆነ ፊደሉ ስታየው ምን እንደሆነ ላታነበው ትችላለች። ብዙ ትኩረት ላሰጠች ጉዳዩ ምንድነው ለኔ ያላትን ነገር ነው የሚያሳየው እዛ ውስጥ እና እሷ ፐርፎርም ታረጋለች ነው የምለው። ዛሬ ለምሳሌ ሰዎችን ድምጽ የተናገሩበትን ኢሞሽን ምናምን ትነግራለች፣ ሲናገሩ እንዴት እንደነበሩ። በጣም ኦራተር ናት። ሶ እናቴ ውስጥ የማያቸው ናሬሽኖች ለስቶሪ ቢልዲንግ በጣም ስለሚረዱ እንደ ካራክተርም ስለሚረዱኝ እናቴ ጋር ረጅም ጊዜ ስለማጠፋ ሳወራት ምናምን ረጅም ጊዜ ነው ማጠፋ። አሁንም ማለት ነው አሁን ነው ታማለች፣ ቤት ናት የምትለው አሁን አሟት። ግን ኤቭሪዴይ ሳላያት እሷን ሳልሰማ አልሄድም። እኔ መኖር ውስጥ በጣም ትልቅ ዋጋ አላት። ለአርቱም ነው ለህይወቴ ብቻ ሳይሆን ለአርቱም ላለኝ አርትን እንድወድ እና ሰፖርትም ታረገኝ ስለነበረ ተማሪም እያለሁ አይዞህ ምናምን ስለነበረ ሁለተኛ ሞዴልም ማድረጋት እናቴን ነው። ስጠቀልለው ግን ሮል ሞዴሊንግ ላይ ዝም ብዬ ሳስብ ለአርቱም ብቻ ሰው ላጠቃላይ ህይወቴ የአብርሃምን ታሪክ ጻድቁ አብርሃምን እንደ ሮል ሞዴል አድርጌ ብዙ ጊዜ አወራዋለሁ። እሱን ራስን መፈለግ ፍለጋ እሱ እኮ የሚደንቀው እሱ መፈለጉ ነው የሚደንቀው። የነበረበት ከሃይማኖት አንጻር ያለው ትተሽው ራሱን ለማወቅ አምላኩን ለመፈለግ ጥበብን መፈለግ ማለት እኮ ነው። ጥበብን ለመፈለግ የሄደበት ርቀት በስነ ተፈጥሮ የተመራመረው መመራመር ከፀሐይ ጋር ከንፋስ ጋር ከውሃ ጋር ከእሳት ጋር የነበረው ግብግብ ሁሉን ሞክሮ እክል ሲያገኝባቸው እነዚህን የፈጠርከው አንተ ተገለጽ ሲለው እግዚአብሔር ተገለጠለት። እንግዲህ ያ ፍለጋው የብዙሃን አባት አስባለው አይደለ አብርሃም ሴም ቲንግ። ይሄን ስቶሪ እንግዲህ ህፃን እያለን በሚተረክልን ታሪክ ነው። ስነ ፍጥረት ቀጥሎ የሚመጣ አብርሃም ታሪክ ስለሆነ ማለት ነው። እና ኢምፕሬስ ያደረገኝ ስለነበረ ራሴን ሰርች እያረኩኝ በነገር ላይ በጣም ዝምተኛ ሰንበት ትምህርት ቤትም እያልኩ ዝም ምል በጣም ሌሎቹ ፐርፎርም ሲያደርጉ መመለከት ግን ከዛ ውስጥ ደግሞ ትንንሽ ሮሎችን የምወስድ ምናምን ልጅ ነኝ። ሰደልኒ ውስጤ ግን ይሄ ሰርቺንግ ነበር ማለት ነው። ሰደልኒ ገዝፎ ነው የመጣው ፍላጎቴም ድርጊቴም ተሳትፎም በትልልቅ ጃያንት ካራክተሮች ትምህርት ቤት ውስጥ መጫወት በጣም ሽፍት ነው ያደረገው። በጣም ትንሽ ሮል ወደ ትልቆቹ ሽፍት ሳደርግ የዚህ መወለድ የአብርሃም መንገድ የሰጠኝ ሳይት ይመስለኛል። እና እግዚአብሔርን ማመሰግነው አንዱ ትምህርት ቤት ውስጥ ሁለት ነገር ሰጠኝ። አንደኛ አብርሃምን ራሱ ፍለጋውን ሰጠኝ፣ ሁለተኛ ያሬድ የሚባል እዛ አገኘሁኝ። የሱን ስራዎች እየሰራው ቲያትሮቹን እየሰራው ነው ያደግኩት። ከዛ በኋላ ከሰንበት ትምህርት ቤት ውጪ ባለ ኮሚኒኬሽን ኢትዮጵያ ሬዲዮ የጥበብ ስራዎችን እንዳቀርብ ያመቻችልኝ ነበር። ግጥሞችን ሾርት ስቶሪዎችን እናቀርብ ነበር። ጅማ በር ታች ሄደን ዘነበ ወርቅ ማለት ነው በነበረ ጊዜ እዚህ ሳይመጣ ኢትዮጵያ ሬዲዮ ያለክ ማለት ነው። ሃይስኩልም ጨርሽ ሃይስኩልም ጨርሽ ዩኒቨርሲቲ እኛ በመሃል በቀጥታ እንደነቃል አልገባንም። እኛ አቋርጠን የገባን ሰዎች ነን። በአቋራጭ መንገድ የገባን ሰዎች ነው። ተዚህ ልክ ከሆነ የኪነ ጥበብ ዲፓርትመንት ናይት ላይ ሲከፈት የመጀመሪያ ባች እነ ተስፋዬ ገብረሃና እነ ታገሱ ጌትነት ምናምን
ከዲፕሎም ወደ ዲግሪ መጡበት ነው። ከሱ ቀጥሎ ያለው ባች እኛ ባች ነው። እኔ ሜሮን ጌትነት፣ ቤቢ ህጻናትና ወጣቶች እነዚህ ደግሞ አንድ ባች ነን። ቀጥሎ ያለው ባች ነው ይሄ። ያድል ያመጣው ሌላ ቦታ ላይ በሌላ ትምህርት ተምረን ዲግሪ ላይ በዚህ እንድንቀጥል እድል ሲመጣ የተቀላቀልን ነን እና አዲስ አበባ ዩኒቨርሲቲ እንግዲህ አንድ ጥሩ ውለታ ውሏል የሚባለው ቲያትር ቤት በክበባት በምን ያሳለፉ ልጆችን በቲያትር ቤት ያሳለፉ ልጆችን ቅርጽ ባለው የትምህርት ደረጃ አዋቅሮ ወደ ኢንዱስትሪው መቀላቀል ነው። ብዙ አትርፏል እውነት ለመናገር። ከዛ የሚወጡት ልጆች በልምድ የበለጠ የሰሩበት ቢበልጥም በእውቀት ደግሞ ነገሩን መያዝ ቀላል አልነበረም። በእውቀት መምራትና በተለምዶ መምራት ስለሚለያይ ጨመሩበት፣ ጉልበት ጨመረላቸው ማለት ነውና አይ ቲንክ በዛ መንገድ የመጣን ስለሆነን በዚህ ህይወቴ ጉዞ ውስጥ ነው እንግዲህ ያውን ያልኳቸውን ሰዎች ሁሌ ዳናቸው እየተከተለኝ እየመሩኝ የደረስኩት በዚህ መንገድ ነው። ጥሩ ነው ቶሚዬ። የመጀመሪያ ቲያትር የሰራው አንተ በጣም ማለት ማይነር የሚባለው ወይም ደግሞ ዋና ፕሮታጎኒስት ምንለው አለ ሜን ካራክተር ከምንለው እንጂ አጃቢም ሆነ ከኮረስነት ጀምራ ኮረስ ማለት አድማጮቻችን ጀርባቸው የሚታይ እልፍ ሲሉ የሚታዩ ሰዎች ካፌ ውስጥ ምናምን የካፌ ሲን ከሆነ ለምሳሌ ታስቦባቸው ነው የሚቀመጡት። አይነቀዋለን ጀርባቸው ጸጉራቸው ምናምን የሚታዩ ኮረስ ይባላል። ከምን ጀመርከው? የሚገርም ለአይነት ቀልዶችም አሉ እኮ ምንድን ኮረስ ሆኖ ሰርቶ ቲያትር ሊመረቅ ፊልሜ ሊመረቅ ነው ብሎ በዛ እና ሲመረቅ ይጠብቁት የለም ያኩ ጀርባው እኮ እኔ ነው ነው ያለ ሰውዬ አይነት። አይ ማንዴላ እኮ ሁለተኛም ታሪክ አለው እንጂ ጆኒዮስ ምናምን ገብቶ ጆኒዮ አይ ሳይሆን ራሴ ሌላ ፕሮግራም ላይ ነው የሰማሁት። የሆነ ሬሳ ተጠቅልሎ ይወጣል አሉ። ማንዴላ ነበር ከውስጥ የተጠቀለለው እና የባለ የኔ ሰው ነኝ። እና እንዳጋጣሚ ሆኖ በኮረስ አልጀመርኩም። የመጀመሪያ ለምሳሌ 6 ኪሎ ተማሪ ሆኜ አክቲንግ ክላስ ላይ ያው እንግዲህ ያደግንበት ለአክት ምናምን የሚመች ነገር ስለነበረ አክቲንግ ክላስ ላይ ጥሩ ነበርኩ ይመስለኛል ያው ሲገባኝ። ከዛ ከአቤኔዘር ፕሮሞሽን የሚባል ኢቲቪ ላይ መዝናኛ ላይ ድራማ ፕሮዲዩስ የሚያደርግ ካምፓኒ ነበር እና እሱ ፕሮሞሽን ሰው ሲፈልግ ከአዲስ አበባ ዩኒቨርሲቲ ተማሪዎች ይምጡ ሲባል አጋጣሚ አክቲንግ መምህራችን ሙልጌታ ነበር። ሙልጌታ ጀዋሪ አክቲንግ ዋንን ይሰጠን ነበርና እዛ ላይ ይሄ ልጅ ሂድ ብሎ ወስኖ እኔን ይሰጣቸዋል። አላውቃቸውም አንተዋወቅም። ቶማስ ሂድ ትፈልጋለህ ጨርሳለኝ። ሄድኩኝ ወደ 10 ክፍል ነው 12 ክፍል ተከታታይ ድራማ ሜን ካራክተር ነው እንትን ሰጠው ምንድነው ኦዲሽን በካሜራም በድምጽም ምናምን ተፈተንን። እዛን ጊዜ ኤፍሬም የሚባል ልጅ አዲስ አበባ ዩኒቨርሲቲ ናይት ተማሪ የነበረ ልጅ እሱ ዳይሬክተር ሆኖ እዛ ነበረ። ዳይሬክቲንግ ላይ ጽሁፍ ላይ ያግዝ ነበረ። ደርቤ ይባላል ዋናው ዳይሬክተር የአቤኔዘር ፕሮሞሽን ባለቤት ማለት ነው። ሶ አላውቃቸውም አንዳቸውንም። ለዛ ኮች ተደረኩኝ ተፈተንኩ። በቃ እንደውልልሃለን ተባልኩ። ሄድኩኝ። ከዛ ለሙሌ ተነገረው ይምጣና ይጀምር ተብሎ እንግዲህ ሲጀምር ቋጠሮ ይባላል። ያ ወደ 9-10 ክፍል የተላለፈ ዘወትር እሁድ መዝናኛ ኢቲቪ መዝናኛ ላይ ይተላለፍ የነበረ ድራማ ሲጀምር እንግዲህ በዚህ ነው የጀመርኩት። በዋና ገጸ ባህሪ ሰቅለን ይጀምር የጀመርኩት በዛ እኔ አላስቀጠልኩትም እንጂ ሲጀምር በዛ ነው የጀመርኩት። እዛም በአንድ ለናቱ ቴሌቪዥን ባንድ ለናቱ ተከታታይ 10 ክፍል ማክሲመም 10 ክፍል አይ ቲንክ መቼቱ ክፍለ ሀገር ነው እዚህ አዲስ አበባ ነው። የክፍለ ሀገር ሲኖች አሉት ግን ወጣ ብለ የዛን ምቹ ነው እኮ የኔት ቦታ ተዘርግተ ተሰራለና በጣም ጥሩ ጊዜ ነበር። ከአቤኔዘር ፕሮሞሽን ጋር ንግድስት ጋር የሰራ ነው ያ ጊዜ ምናልባት በጣም ጥሩ ወደ ስክሪን የመጣንበት ጊዜ ነው። ምናልባት እዚህ ላይ አንድ ጨዋታ ይገርመኛል። አሁን መምህራኖቼንም ስለማስታውሳቸው ነው። ለምሳሌ በጣም ወዶ መምህር ነው አሰፋ ወርቁ
አዲስ አበባ ዩኒቨርሲቲ። እሺ በጣም በጣም ጋሻ ሰፋ ጋሼ ነው የምንለው። ዴዲኬሽን እኮ ያስደንቀኛል። ዲሲፕሊን መማር ካለብህ እውነት ለመናገር ታይም ማርፈድ የለም። ዴሊቨሪ ክሪቲካል የሚያውቀውን ይሰጣል። ዲሲፕሊን በጣም ተገዢ ነው። ማርፈድ አትችልም። እሱ ገብቶ ማንኳኳት አይቻልም። አንኳኳ ደስ ይበል የሚባል ልጅ ላጫውት ጨዋታ ደስ ይበልህ ፋና ቴሌቪዥን ላይ ያዘጋጀ የነበረ ልጅ ነው። አሁንም አርቱ ላይ እየሰራ ያለ ነው። ፊልምም ፕሮዲውስ አድርጓል። ደስ ይበልህ ጎበዝ ተማሪ ነው። በተለይ የቀለሙ በጣም ጎበዝ ልጅ ነው። ሁለቱም አይደለ እንግዲህ ቲያትር ፈተና ቀለሙም ያም አይደለ እና ደስ ይበልህ ያረፍዳል። የት ነው የምንማረው? 104 የሚባለው ሰፊ ክፍል 304 ትልቁ ክፍል ተሰብስበን ነው የምንማረው። ሌሎች ባቾችም አሉ አዲስ አበባ ዩኒቨርሲቲ ማለት ኦሲአር ነው እንደዚህ ሲኒማቲክ ነው። ብዙ ሁለት ባች ምናምን ሊጠራ ይችላል። ቅዳሜ ምናምን ሲሆን ደግሞ ደስ ይበልህ ማርፈድ። እዛ ጋሼ ያስተማረ ነው። በዛን ጊዜ የምንማረው ኢትዮጵያን ቲያትር ነው። ኢትዮጵያ ቲያትር ጋሽ አሰፋ በጉንጩ ማለት ነው። ምንድነው በጉንጩ? በቃ ማለት እዚህ ጋር ሁሉን ነገር ቀን ሰው ስራዎች ምንም እኮ እንዲሳይስት ነው። ምንም በቃ የሚገርም ነውና ትውስታው አደገኛ ነው። ጥናትም ሰርቶበታል ብዬ አስባለሁ እሱ ላይ። ደስ ይበል አረፈደ አያረፍድም። አንኳኳ ማነው አለ ጋሼ። ደነኝ ማነ? ደስ ይበል ጀምረናል ተመለስ። አንኳኳ አልገባም። እና እዚህ እንዲያርጋለ እነዚህ አንኳኳ ይልሃል። ከዛ ስከፍት ግቡ ይላል። ትገባለህ፣ ቁጭ በል ትማራለህ። ለዲሲፕሊን በጣም የተሰጠው ክፍሉ ግጥም ነው የሚለው። እንደነዚህ አይነት መምህራን ሲያስተምሩኝ ከስክሪን ጋር በተገናኘ ምንድነው የገጠመኝ? ጋሻ አሰፋ ስትማር ጻፍ ይልሃል። ለምሳሌ ዝም ብለህ ማየት አትችልም፣ ኖት መያዝ አለብህ። እየጻፍክ ይልሃል። ፈተና ላይ አመጣዋለሁ እየጻፍክ። ዝም ብሎ ማዳመጥ የለም፣ ትምህርት ነው መጻፍ አለበት ይባላል። ኖት ይዛለህ እና በመስታወት ምናምን መታየት ይለዋል ቴሌቪዥንን። ትምህርት በመስታወት መታየት አይደለም ይላል። ልክ ስክሪን ላይ ያላች ሜሮን ጌትነት ይላል ከፈለክ። ምክንያቱም እንዳትዘናጋ ነው። ማስረሻ ቤቢን ማለት ነው ይጠራዋል። ቶማስ በየነ ይዘግዝ መጀመሪያ ነው ገና ስክሪን ያላቀው ማየት እንጂ መታየትን አላቀው። ያ ምን ሰጠኝ? ኦኬ ያየዋል፣ እሱ አስተያየት ይሰጠኛል፣ ኢንስፓየር ያደርገዋል ማለት ነው። ይሄ ነገር አሁን እሱ እንትን ኢነርጂ እንድንጨምር ነው። በመስታየት መታየት አይደለም ትምህርት የሚል ጠንካራ አቋም አለው። ትምህርት ንባብ አለው፣ መሰጠት አለበት፣ ጊዜ ሰጥቶ መስራትን ይፈልጋል። በመስታወት ስለምትታዩ ኤጎ ኖራችሁ ወደ ኋላ እንዳትቀሩ አደራ የሚል ጠንካራ መልእክት ያስተላልፍ ነበር። የዛን ጊዜ ደግሞ እቺ ቋጠሮ ተጀምራ ስለነበረ ቶማስ በየነ በመስታየት መታየት አይደለም ትምህርት ኖት ያዝል ነበርና አረሳለትም። ዛሬም ድረስ በዓላት ሲመጡ እንኳን አደረሰ ከምላቸው መምህራኖች መካከል ጋሻ አሰፋ ይጠቀሳልና እንደነዚህ አይነት የዲሲፕሊን መምህራን ስላስተማሩኝም አምላክ ደስ ይለኛል እውነት ለመናገር። ቋጠሮ ተከታታይ ድራማ ምን አይነት ገጸ ባህሪ ነው የተጫወተበት? ገጸ ባህሪው የቤተሰብ ኃላፊ የሆነ የጋራጅ ሰራተኛ ወንዳ ፍራሽ ይባላል። ወንድዬ መካኒክ ነው። ዮናስ ፊልም ብራና ወፊ መካኒኩ የሚባል የነ አለም ሰገድ የሰሩበት እና መካኒክ ነው። ከሚስቱ ጋር ደግሞ ኮንፍሊክት ይመዛበት የተወለደ ትንሽ ልጅ አለው። ሉክ ስራ ዛለ የከስተመር ስራ እዚህ ልጅ አለ። ትታ ሁሉም ተና ልጁን ለማሳደግም ጥረት የሚያደርግ ብዙ ቻሌንጆችን የሚያልፍ ገጸ ባህሪ ነበርና ሴንትራል ካራክተር ውስጥ ስለነበረ ብቻ የፋሚሊንና ስራን ማዕከል ያደረገ ጭብጥን ይዞ የተነሳ ፊልም ነበር፣ ተከታታይ ፊልም ነበር ቋጠሮ። አዲስ አበባ ዩኒቨርሲቲ ለማለስህና የሚገርም ኤክስፒሪየንስ ይመስለኛል። ሴሌብሪቲ ማስተማር፣ ታዋቂ ሰዎችን ማስተማር ማለት ቲያትር ላይ ጥርሳቸውን የነቀሉ ነቅለናልን ብለው የሚያስቡ በክፋት አይደለም ነቅለናል እውነት በደንብ የሰሩ ሰዎች ግን ደግሞ የትምህርት ባክግራውንድ ላይኖራቸው ይችላል፣ ወይም የተመቱበት የትምህርት ባክግራውንድ ሌላ ሊሆን ይችላል። እነዛን አስገብቶ
በዛ በቲያትሪካል አርት አስተምሮ የአዲስ አበባ ዩኒቨርሲቲ ምሩቅ አድርጎ አዲስ አበባ ዩኒቨርሲቲም ከስራቸው ከችሎታቸው የሱ ተማሪ መሆናቸው ማስመስከር ትልቅ ነው። ለአንድ ዩኒቨርሲቲ ትልቁ እድሉ ትልቁ ነገሩ ቢኖር ማውጣት ነው። በአንቱ የተባሉ ባስተማራቸው ሙያ ሁሉ ማለት ነው። አዲስ አበባ ዩኒቨርሲቲ በዚህ ብዙ ከፍቶት የሚያውቅ አይመስልኝም። የዚህን ሀገር ከላይ እስከታች የሚዘውሩት የዚህ ውጤቶች ናቸው አብዛኛዎቹ በድፍረት 90% በተለይ ባለፉት አመታት በሚያስብል ደረጃ። አሁንም ቢሆን በነገራችን ላይ 2-3-4 የአዲስ አበባ ዩኒቨርሲቲ ሰቃዮች ናቸው ስልጣን ላይ ያሉት ማለት ነው። ከሚኒስትሮች ውስጥ ብርሃኑ ብንለው፣ የሀገረ ገንዘብ ገዢው ማሞ ምህረቱ ብንለው፣ የውጭ ጉዳይ ሚኒስትሩ ብንለው፣ የእሳቸው ባለቤትን ብንላቸው አዲስ አበባ ዩኒቨርሲቲ ሰቃዮች የነበሩ ናቸው። ጥሩ መንገድ ነው ይሄን የተከተለው ብዬ አስባለሁ። ምን ይመስላል ግን ስትማሩ? ምክንያቱም ገና ህጻናት አሉ ፓሽናቸው ሆኖ ወይም በተመደበው ወይ ምናምን የገቡ ልጆች አሉ ነገር አለሙን የማያውቁት ወይ በመውደድ ገብተው ወይ በግድ ተመደበው ገብተው የሚማሩ ልጆች አሉ። ቲያትርን በደንብ የሚያውቁት በመስራት በምን ደግሞ ከትምህርት በመራቃቸው አንዳንዶቹ በተፈጥሯቸው ጎበዝ የሚሆኑ ወይ ግን በትምህርትን በመራቃቸው ደግሞ ክፍተት ያለባቸው አሉ። ስለዚህ አካዳሚ ለብቻ ነው፣ ከዛ ደግሞ ፕራክቲካል ፓርቱ ደግሞ ለብቻ ነው። የዚህ ልዩነት እንዳለ ሰማለው ወዳጆች የሚነግሩኛልና እስኪ እሱን አጫውተኝ። ይሄ በጣም እኮ እንደና ራስን በመስታወት ስታይ የሚሰማ ስሜት አይነት ነው። ለምሳሌ ልክ ቲያትር ዲፓርትመንት በተለይ በዚህ ደረጃ ስትመጣ ሁለት መሰረታዊ ጉዳዮች አሉ። አንደኛው የቲዮሪቲካል ፓርቱ ነው፣ ንባብ አለው፣ አንብበህ ትፈተናለህ። ሁለተኛው ፕሮዳክሽን በጣም ይበዛበታል። እሱ ደግሞ ከመጻፍ እስከ ማዘጋጀት እና እስከ መድረክ ድረስ ኢቭን ዲዛይንህን እስከ መስራት ሙሉ የቲያትር ጉባኤውን ዘርግቶ እስከ ማሳየት እስከ ኦዲየንስ ድረስ እስከ መጓዝ በእነዛ 4 አመታት 5 አመታት ውስጥ ትማራለህ። ለምሳሌ የኛን ኤክስፒሪየንስ ብነግርህ በጣም ጥሩ ፖይንት ስላነሳህ ነው። ከቲያትር ቤት የመጡ አሉ፣ ፊልም እየሰሩ ሚዲያ ላይ እየሰሩ የመጡ አሉ፣ ገና ደግሞ ቀጥታ በፍቅር የመጡ አሉ። ይሄ ሁሉ ሚክስ ነው። ሁሉም ታዲያ በብዛት ሞሮፍ ከ50% በላይ ያለው ተማሪ ደግሞ ቀን ደግሞ ስራ አለ። እኔ በዛን ጊዜ ለምሳሌ መምህር ነበርኩኝ። ሃይ ስኩል አስተምር ነበረ፣ ነው ሆሊ ሴቪየር አስተምር ነበረ። ስለዚህ ሆሊ ሴቪየር ነው ያስተምሬ መጥቼ ነው መማረው። ቀን ትምህርት አለ አስተምራለሁ። መምህርነት ባይዘው በጣም ወደው ሙያ ነው ለኔ አንደኛ ሙያ። ኢቭን ከቲያትር ወይም ከአክተርነት በላይ ወደው ይመስለኛል። መምህርነት በጣም ወደው ሙያ ነው። በሆነም ወደፊትም ወደዛ ማዘነብል ይመስለኛል። እንደዚህ አይነት ቀን ስራዎች አለባቸው። ከዛ ለስራ ነው የሚመጡት፣ ለትምህርትና ለፐርፎርማንስ ለሊት ነው። ይሄንን በጣም የሚወጡት ከቲያትር ቤት ከምን ልምድ ይዘው የመጡት ሰዎች ያውቁታል። በቃ እነሱ በደንብ ነው የሚወጡት። ከሌላው ቦታ የመጣው ግን ይደነግጣል፣ ከኦፊስ የመጣው። ምክንያቱም ቀን ኦፊስ ይውላል፣ ማታ ይማራል፣ ለሊት ደግሞ ፕሮዳክሽን ሊሰራ ነው። ሳይክል ሊያደርግ ይችላል። እና በዚህ ምክንያት ከጀመርን ወደ 40 ምናምን ልጅ ጀመርን። አይ ቲንክ 20 ምናምን ነው የጨረስነው። ለሊት ፕሮዳክሽን ይሰራል ሲባል ግን ስንት ሰዓት ማለት ነው? በጣም ጥሩ። ለምሳሌ ማታ ይጀምራል። በተለይ ፕሮዳክሽን ሲኖርሽ ለምሳሌ ሰኞ፣ ሮብ፣ አርብኛ ምን እስከሆነ ሌላ ባሽ ደግሞ ሌላውን ቀን ይዛል። የቀኖች ደግሞ ብዙ ጊዜ ቀን ይዙታል። ቀንኛ ልንሰራ አንችልም። ማታ ነው እድላችን። ሰኞ፣ ሮብ፣ አርብ ከሆነ ሰኞ ታድሪያለሽ፣ ማክሰኞ ኦፊስ ቢሮሽ ነሽ። በዛው ነው ወደ ስራ ምን ሄደ ነበር። ካደራችሁ ምንድነው ፉል ሌንግዝ ፕሌዮች ሲኖሩ በተለይ ፕሮዳክሽን 1 2 ዳይሬክቲንግ 1 2 ስትማር ረጅም ፕሮዳክሽን ነው የሚሰራው። የ3 ሰዓት የ2 ሰዓት ቲያትር ነው ስታስቢው በቀላሉ የሚያልቅ አይደለም። የቲያትር ቤቶች ትልልቅ ቲያትሮች ናቸው ይሰሩ የነበሩት። አሁን ለምሳሌ በእኛ ጊዜ የማስታውሰው የፍቅር የተራበ ፕሮዳክሽን ዋላ ፍቅር የተራበ ነው የሰራነው። እንዴት ከባድ ስቶሪ እንደሆነ ዝም ብለህ ኤልያስ ደጀኔ የደረሰው እነ ሽመልስ የተጣወቱት ነው። ከባድ ነው እሱ። ሽመልስ አበራ የተጫወተው ነው። በጣም የሚገርም ስቶሪ ነው። በጣም ቆንጆ ቲያትር ነው። ከዛም የክፉ ቀን ደራሽ የሙላቱ ገብሩ የስምንቱ ሴቶችን የደረሰው ፈረንሳይ ደራሲ የደረሰው ትርጉም ነው። የክፉ ቀን ደራሽ 3 ሰዓት ፕሌይ ነው። መድረክ ላይ 3 ሰዓት አንዱ ገጸ ባህሪ አይወርድም። እሱ ገጸ ባህሪ ሚሼል ይባላል። ሚሼል ለምሳሌ እኔ ነኝ የተጫወትኩት።
3 ሰዓት ሙሉ ከስቴጅ አልወርድም፣ ትንፋሽ የለም። ሌሎቹ ይሄንን ሌሊት እስቲ ያስበው እንግዲህ ስንት ሌሊት ነው የሚሰራው ነው ፖይንቱ እዚህ ጋር ይመጣል። ያንን ለማድረስ ብዙ ከቲያትር ቤት የመጡት ልጆች በጣም ይሳካላቸዋል። እውነት ለመናገር አይፈሩም፣ ፍርሃት የለቀቃቸው ናቸው። ኢዝሊ አሶሺየት ያደርጋሉ። ኢምፕሮቫይዜሽን ጎበዞች ናቸው። በፕራክቲካል ትምህርት ላይ ስትመጣ እነሱን ማስተማር ብዙ ላይ መጣ ይችላል። የብዙዎቹ የታዘብኩት ግን ቲዮሬቲካል ፓርት ላይ ይቸገራሉ። ሁለቱ ስለሚለይ ሁለቱን ተፈትኖ ባላንስ አድርጎ መውጣት ይፈልጋል አሁን ቲያትር ተማሪ ማለት ነው። አትሊስት 50 ኤግዛክትሊ። አሁን የጋሻ ሰፋ የምትመጣው እዚህ ጋር ነው፣ መታየት አይደለም ማለት እዚህ ጋር ትመጣለች። አየህ አሁን ማንበብ ይጠይቃል፣ ዴዲኬትድ መሆን ይጠይቃል። አንድ ስም ባጠቅስም ኤጎ የሚያስቸግረው አለ ማለት መስታወት ላይ ስለሚታይ ቲያትር ላይ ስለሚታወቅ ሌላውን ከሱ የተሻለ እንዳልሆነ አድርጎ የሚቆጥር ይገጥማል። እንደዚህ አይነቱ አሁን የጋሻ ሰፋ አይነት መምህር ያስፈልገዋል። ቆንጆ ሕክምና ነው፣ ሰርጀሪ ነው በቃ። ቻሌንጂንግ የሚሆነው እነሱን በተለይ ስቴጅ ፐርፎርማንስ ስታስተምራቸው ፕራክቲካሊ በደንብ ነው የሚያውቁት። በደንብ ከጫፍ እስከ ጫፍ ያውቁታል። ፕራክቲካሊ ስቴጅ ፐርፎርማንስ ስትማሩ ኦልሬዲ ሰርተው የመጡ ሰዎች ታዋቂ ሰዎች ምናምን የሆነ የያዙት አንድ አይነት የአሰራር መንገድ ሊኖር ይችላል። መምህሩ ደግሞ የፈለገው ሌላ ሊኖር ይችላል። እዚህ ጋር ግጭት አይፈጠርም። ምንድነው ኤክስፒሪየንሳቸው ይረዳቸዋል ማለት ከሌላው አንጻር ነው፣ አነጻጻሪ አይደለ። ሌላው በዛ ኤክስፒሪየንስ ላላለፈው እነሱ ወደፊት ይሄዳሉ። ምናልባት ከ3 ወር በኋላ ግን እኩል ላይ ሊገናኙ ይችላሉ። ምክንያቱም ኦልሬዲ ማክሲመም ሌቭል ላይ መጥተውም ቢሆን ማለት ነው። ምክንያቱም መምህሩ እዛ ለማድረስ ነው አንተን የሚሰራው። በዛ ልምምድ ውስጥ ግን እነሱ እየከፍ እያሉ ነው የሚታዩት እና አንተ ያነስክ ስለሚመስል በጣም ጥረት ትጨምራለህ፣ ኢንስፓይሬሽን ይጨምሩልሃል ነው። ቻሌንጂንግ አለው። ነገር ግን ቲያትር እንደምታውቂው እይታ ስለሆነ የእይታ ጥበብም ስለሆነ የመድረካ ጥበብ ስለሆነ የተጻፈው ስክሪፕትን ወደ መድረክ የሚተረጉመው ዳይሬክተር ሚና ከፍተኛ ነው። አታይ ላይ ሊለያዩ ይችላሉ። በተለይ አሁን ደግሞ ዳይሬክቲንግ ያስተማረን ፕሮዳክሽንን በሙሉ የሰጠን ተሼ ነው። ዶክተር ተሻለ አሰፋ ነበር የሰጠን። የሱን ዲሲፕሊን ታውቀዋለህ፣ ዴዲኬሽን፣ አዳዲስ ፈጠራ በጣም ይጨምርበታል። የሚገርም አይነት የጥበብ ዘውጎችን ይቀላቅለው እንድትወጣ ያደርጋል። ተሼ 2ቱን ኮርስ ሰጥቶናል ለምሳሌ እና ይሄን ሌቭል ዝም ብለህ ተመልከተውና ባላንስ አድርጎ መሄድ ብቻ ሳይሆን አልፎ ይሄዳል ተሼ። ምክንያቱም ፕራክቲካሊ የምናየው ስለሆነ አሁን ድረስ ትልቅ ስራዎች አሁን ንጉስ አርማህንም እያዘጋጀ ነው ያለው። በዓሉ ግርማ ነው ማለት ነው፣ ፊልም ነው የሚመስለው። የምር ብዙ ጊዜ ክርክር አለ፣ እውነትም ነው። በርግጥ ቲያትር ፐርፎርሚንግ አርት ነው፣ ቪዥዋል አርት አይደለም። ትክክል ነው። ግን ሞር ወደ ቪዥዋል አርት አምጥቶታል ብዬ ፊል ከማረገው እና ዲሲፕሊን ሰብሯል ካልኩኝ በበዓሉ ግርማ ቤርሙዳ ኤግዛክት በጣም ይገርማል። በቃ ማለት እንደ ፊልም ታየዋለህ። ላይቱ ቢቀርብ ይጎልብሃል። አንዳንድ ፕሮፕስ ይባላሉ እቃዎቹ ቢጎሉብህ፣ ለምሳሌ የኦሮማይን መጽሐፉን ያመጣበት መንገድ ከዛ ካራክተሮቹ እንደ በር ነው የሚወጡት ሲከፍቱ ማለት ነው። ይሄን የሚወጡበት መንገድ ምንም እንትን የለውም። ሳውንድ ቢጎልብህ ይገርፋል። ይገርፋ ሳውንድ አለው። ቢጎልብህ ይጎልሃል ማለት ነው። የሰው ሳውንድ ብቻ አይደለም አሁን እዚህ ጋር ያመጣው ማለት ነው። ብዙ ነገሩ ቲያትርን ከፍ አድርጎ ቪዥዋል አርት የጨመረ ፐርፎርሚንግ አርት ቤቱ ነው ቲያትር። ቪዥዋል አርት ያደረገብኝ ሰው ነው። እንግዲህ ጉባኤ አርት አንዱ ጉባኤ ነው መለያው። በራሱ ቲያትር የራሱ ጉባኤ ቢባልም ጥበባቱ ደግሞ የራሱ ጉባኤ አላቸው የሚወራረሱት። ተሼ እዚህ ብቻ ሳይሆን ራስ ቲያትርም እያለ የሞከረው ነበረ። ትዝ ቢለኝ ርዕሱ ሊጠፋኝ ይችላል። ፊልምን ከቲያትር ጋር ዋህዶ ሰርቶታል። ኢንተርዲሲፕሊናሪ ጎበዝ ሀያሲ ነው። በጣም ወደው ሀያሲ ነው። ባይዘው በስመ በስላሴ አንበሳ ሀያሲ ነው እሱ። ቴዎድሮስ ገብሬ ኤግዛክትሊ ክብረት ይስጥልን። በእውነት በጣም ትልቅ ባለሙያ ነው። የተሼ አሁን ለምሳሌ ተሼን አስተምሮኛል፣ አሳይቶኛል። 2ቱን ትልልቅ ፕሮዳክሽኖች መንገድ ገጸባሪ ተጫዋች አለው። በጣም ሰርቶኛል።
መድረክ ላይ እያንዳንዱን ላይን እንዴት እያንዳንዱ እርምጃ እያንዳንዱ ሳውንድ ላይ ያለ እዚህ ላይት ላይ ያለ አታችመንት አስደናቂ ነው በእውነት። መሬት እኛ በዛ ሌቭል አናቅም፣ የቲያትር ቤት ምናምን አልሰራንም አናቅም። እና እኔ ከፍ አድርጎ ሰጥተው ይሄ አድጎ ተሼ የዲሲፕሊን ሰው ምናምን መሆኑ ብቻ ሳይሆን ጥበባትን አዋህዶ ኤክስፐሪመንት ማድረግ በጣም ይወድ ነበር። በጣም የዛ ውጤት ይመስለኛል ቤርሙዳ ጃያንት ፕሮዳክሽን መስራት፣ ግራንድ ፕሮዳክሽን መስራት በጣም ይወዳል። በኋላ እንደውም ተማሪዎቹም በግራንድ ፕሮዳክሽን ሁሉ ነበር አይደል ያያቸው የነበረው። ከኛ በኋላ ያለ ባቾች ግራንድ ፕሮዳክሽን እንዲያቀርቡ ተደርጎ ከትምህርቱ ከምን ውጪ ግራንድ ፕሮዳክሽን የተማሩትን በሙሉ ያንን የተማሩትን ትምህርት የሚያሳዩበት ትልቅ ፕሮዳክሽን። ለምሳሌ ባልቻ አባ ነፍሶ አስታውሳለሁ፣ ሄጃቸው ነበር። ተማሪዎች ሲመረቁ የሰሩት ነው። እስከ ቲያትር ቤት ሄዶ ነበር፣ ከአዲስ አበባ ዩኒቨርሲቲ እስከ ቲያትር ቤት በዛ ሌቭል እንዲመጣ ተማሪዎቹ ሰርተው እንዲታዩ አድርጓልና አሁንም እየጨመረልን ያለ ትልቅ ባለሙያ ስለሆነ ተሼ በእውነት እግዚአብሔር ይስጥህ ማለት ያስፈልጋል። አሪፍ። በጣም ወደ አንተ እንመለስና ብዙ ስራዎች ሰርተሃል። ከሰራሃቸው እንዳለ የምትወደው የቱ ነው የማትረሳው? ሞሮፍ እንግዲህ ወደ ሴኩላሩ ላመዝን። ሴኩላሩ ውስጥ ልክ ነው ፊልሞች አይ ቲንክ 10 ያላነሱ 10 ምናምን 12 እንደዚህ የሚደርሱ ፊልሞችን ሰርቻለሁ። ተከታታይ ድራማዎችን ሰርቻለሁ እና ከዛ ውስጥ በጣም ምን ያህል ሰራህ በቁጥር? አይ ቲንክ 11 ወይ 12 ፊልም። ስንት ተከታታይ ሰራህ? ተከታታይ ነው የምትለው? አይ ፊልም ተከታታይ እንኳን አይ ቲንክ 5 4 ከሁለት ከነዛ አይበልጡ ተከታታይ ድራማዎች የሰራሁት። አይ ብዙ ነው ካሉት። የአንደኛው ቋጠሮ አለ። ከዛ በኋላ የዳማት ኢንተርቴይንመንት ይሰራው የነበረው ከዚህ የሚተላለፍ ነበረ 2 ሲዝን የሄደ ርዕሱ ሊጠፋኝ ነው። እሱ ላይ ተሳትፌያለሁ። ዳማት ማለት እቁባይ በሬ ሰሩት ቴሌቪዥን ላይ ተከታታይ ድራማ ገመና ኤግዛክትሊ ገመና 1 እና 2 እሱ ላይ ተሳትፌያለሁ። 1 2 ላይ ነበር። ሁለተኛው ላይ ሁለተኛው ላይ ተሳትፌያለሁ። ከዛ በኋላ ወደ ኢቢኤስ ላይ ወላፈን ላይ ሙሉ ሲዝኑን ተሳትፌያለሁ። ከዛ ዲኤስቲቪ ላይ አፋፍ ላይ ተሳትፌያለሁ። ስውር ላይ ተሳትፌያለሁ። ኤንድ ሲትኮሙ ላይ ሾፌሮቹ ላይ ተሳትፌያለሁ። በጣም ከሰሯቸው ፊቸር ፊልሞች በጣም እንዲሁ ደስ የሚለኝ የገጠር ልጅ ላይ ያለው ገጸ ባህሪ ነው። ወደዋለሁ። የገጠር ሰው ነው፣ አባት ነው፣ ሳክሪፋይስ ለልጁ የሚከፍል በልጁ ደስታ የሚደሰት የልጁን ነገ ለማሰብ የሚሰራ አባት በጣም ወደው ገጸ ባህሪ ነው። የገጠር ልጅ ፊልም በጣም ወደዋለሁ። እሱም ከሲሪያል ድራማዎቼ የስውርን ጠበቃውን ገጸ ባህሪ ነበር የሚጫወተውና በጣም የተለየ ገጸ ባህሪ እንደውም የገጠመኝ እሱ ነው። እኔ በባህሪ እንዲሁ ሰዎች ሲያዩኝ ሰብትል ነህ ምናምን ይሉኛል። ፊትህም የገራገር ይመስላል ግን አይደለም አይደል የሆነ ሌላ ይላሉ። ገጸ ባህሪው ፍጹም ሽሩድ ነው። ኦኬ አዋቂ ሽሩድ ነው። እና እንደ አጋጣሚ ደግሞ የዚህ ስራ ደራሲ ራሳቸው ቃል ኪዳን ናቸው። ቃል ይህን ገጸ ባህሪ እንድሰራው ዴዲኬት ሲያደርግ በጣም ነው የተደሰትኩት። ሰርቻ አላቅም እንደዚህ አይነት ገጸ ባህሪ እንዲህ ተንኮል ምናምን ያለበት አካባቢ ብዙ አይደለም እንዴ አልገጠመኝም። ይሄ በጣም ዩኒክ ስለነበረ የስውሩን አይ ቲንክ ግርማ ዘላለምን በጣም ወደዋለሁ። ፈታኝ ነው ግን ጥሩ እኔንም በራሴን በሌላ ቨርዥን እንዳያደረገ ገጸ ባህሪ ነው። እዛው ላይ ደግሞ የወላፈኑን በላይ ደግሞ መምህር በጣም ስለሆንኩ ስለምወድ መምህር ስለነበረ መምህር ነው ካራክተሩና በላይንም በጣም እወደዋለሁ። የወላፈንም እንግዲህ ዋናው ሰው እሳቸው ናቸውና እናመሰግናለን ቃል ስለሰጠን። እነዚህ አይነት ስራዎች ውስጥ እንደነዚህ አይነት ገጸ ባህሪያት እና ስራዎቹ እንዲሁ ፒክ ታረጋቸዋለሽ። አሁን ስክሪን
ማለት ወይም ስክሪፕት ሲመጣልክ እንዴት ነው የምትመርጠው? ይሄን ካራክተር ከዚህ በፊት ሰርቼዋለሁ አሁን ደግሜው አልሰራም ትላለክ ወይስ ደግሞ ለኔ አሁን እንዳልከው የስውሩ በጣም ተቃራኒ ነው ብለዋል ግን ኢንጆይ ያረከው ካራክተር ነው ወይስ እንደዛ ከሁሉም ካራክተር አንዳንዱን ትሞክራለክ? እንግዲህ የአክተር አንዱ ኃላፊነት ውክልና ስለሆነ ከከላይ አይስማማኝም ማለት አይችልም። አክቹአሊ እርሱን ሆኖ ስለማይሰራ ከሱ ማንነትክም አይደለም እሱን ሆኖ ስለማይሰራ አይችልም መምረጥ ይሄ ነው እንጂ ለኔ ያ ነው ሊሆን አይችልም። ሌላ እንግዲህ እንደዛ ዲሲፕሊን ልክ አይመስለኝም። በቃ ውክልናውን ፐርፎርም አድርጎ መወጣት አለበት ነው ኃላፊነቱ። ከዛ ማንጻር ሳይሆን ለኔ ካራክተር ሚስማማኝ ካራክተር ብሎ መምረጥ አለ። አዎ እሱን ነው የምልሽ እኮ እሱኛው ፓርት ብዙ ልክ አይደለም ብዬ ስለማምን ነው። ለምሳሌ ሚስማማኝ እስኪ በረብ እናውራበት የብዙ ሰው እንትን ነው አይ በግልጽ እናውራውና ይሄኛው ብዙ አያወጣኝም የሚሉ አንድ ሁለተኛ ተመላልሼ ጥሩ ሰው ሆኛለሁ ወይ ተመላልሼ መጥፎ ሰው ሆኛለሁ ብለው ሶስተኛ ወይም በጣም ጥሩ ሰው ሆኖ በማህበረሰቡ የሚወደድ ሁሉም ሰው የሚወደው ፕሮታጎኒስት ነው የሚወደው ከፕሮታጎኒስትም ደግሞ መልከኛ ሰው ከሆነ ሞር አፍቃሪ ቢሆን ይመርጣል እና በሰው ዘንድ ተቀባይነት እንዲኖረው ይፈልጋል። እኔ በታሪክ ማቀው በእኔ ማለት ነው በእኛ ሀገር የስራዎች በአንታጎኒስት ሆኖ ወይም እኩይ ገጸ ባህሪን ይዞ በጣም የተወደደና የተከበረ አበበ ባልቻን ነው ማለት ብቻ ነው ማለት ይከብዳል በእኔ ዕውቀት እና ምንድነው በማህበረሰብ ዘንድ በጣም ተቀባይነት በማግኘት ማለት ነው። እኩይ ሆኖ ጥሩ ይሰሩ ሊኖሩ ይችላሉ አይሰሩም አይደለም ከተቀባይነት አንፃር ሰው ከመጥላት ከምን አንፃር ማለት ነው። ይሄ በርግጥ የማህበረሰባችንንም አርትን የመለየት አርትን ከሰውየው የመለየት ክፍተትም ጭምር ያሳያል። መጥፎ ገጸ ባህሪ ስትጫወት አደጋ ላይ አደረሰብን ያሉ ሰዎች አሉ። መጥፎ አርጎ ይስልሃል ማህበረሰቡ ያንተ ማንነት ያደርገዋል ያ ነገር አለና በዚህ በእነዚህ ምክንያቶች ግን ሰዎች አይመርጡም ወይ? መምረጣቸው ዲሲፕሊን አይደለም ወይ ማለት ከዲሲፕሊን ጋር ይላል። መምረጣቸውን አይደለም ያው ስለተማርክ መምረጣቸውን አይደለም እኔ የተቃወምካለሁ ሊመርጡ ይችላሉ። እንግዲህ ታማኝ ሆንከው ለማን ነው ፖይንቱ? ታማኝ ሆንከው ለስራው ነው ለሚያይ ሰው ነው? ሁለቱ ጋር ያለ ግጭት እኮ ነው። ለስራው ታማኝ ስትሆን የትኛውም ገጸ ባህሪ ይምጣ ቀድመ ይሰራው ሊሆን ይችላል። ሲመርጥህም ባየህ ነው። ብዙ ጊዜ ሲመርጥም እዚህ ቦታ ላይ ይሄን ገጸ ባህሪ ተጫወት ይሄንንም ይወጣል። ግን ምን ቫልዩ አድርገህ ትመጣለህ? ቫልዩ አድ ማድረግ። ምክንያቱም ትላንት የነበረው ቶማስ በእድሜው ላይ ሲጨምር ፊዚካሊም ለውጥ አለው። ትላንት የነበረው ብቻ አታይም ለውጥ አለው። ሂዩማኒስቲክ እኮ ነው ነገርየው። ስለዚህ እዛ ገጸ ባህሪ ተመሳስሎሽ ያለበት ገጸ ባህሪ እንኳን ቢመጣ ምን ጡብ ትጨምርለታለህ ነው ፖይንቱ። ከዛ አንፃር ታማኝ ሆንከው ለስራው ከሆነ ስራውን ምን አዳረግበታለሁ ብለህ ትሰራለህ ነው አንድ። የሚያስጨንቅ ግን ሶሳይቲ ውስጥ ያለው ፒክቸር ከሆነ ጣዕሙ ምንድነው ምን ብሰጠው ይጣፍጠዋል ብለህ ልታስብ ትችላለህ። ጭንቀት ሶሳይቲው ስለሚሆነ ቁንጅና ይወዳል ብለህ ስታስብ ቆንጆ ዘባህሪ ሆኜ በወጣ ሜካፕ አያታጭ ፊቴን አታበላሹት ልትል ትችላለህ። አፍቃሪና የተጎዳ ሰው በጣም ሶሳይቲ ይወዳል ብለህ ስታስብ ትራጀዲውን ስጡኝ ልትል ትችላለህ። የመሳሰሉት አሁን እንደ አርት ትምህርቱ የሚለው ውክልና ነው አይደለ? በቃ ሌላ ነገር የለውም። ገጸ ባህሪ ማለት ውክልና ነው። አንተ አይደለም ያለንከው። አንተ ካልሆንክ ለምንድነው ቆንጆ ለምን ነው እሱን ነው ታማኝነቱ ለማን ነው የሚለው የሚመጣው ከዚህ አንፃር ነው። የተጋለጥ ነው እየሰራን ያለ ነው በየትኛ ነው ልክ ነው በተባለው ነው በብዛት ያለው ለዛ ውስጥ ማተርፈው እዛ ጋር በሄድኮ ተብሎ ብዙ ካልኩሌሽን ሊሰራ ይችላል። እኔ ግን አሁን እንደው ሳይንሱ ትምህርቱን ጠብቆ መስራት ላይ ምናተኩር ከሆነ የመጣው ነገር ላይ ምን ጨምሬ የበለጠ ትልቅ አረጋዋለሁ ብሎ የሚያስበው ምርጫ ላይ ገጸ ባህሪው ወይንም ተዋናዩ በዛ ቢጠመድ ደስ ይለኛል። ዳይሬክተሮችም እንደው ሲሞክሩ የተለያየ ነገር የሚሞክሩ ሰዎችን ቢያሳትፉ የበለጠ እናተርፋለን እንማራለን ነው ማለት። በሆነ ቦታ የምንወዳቸው ሰዎች እኮ አሉ በሌላ ቨርዥን ሲመጡ የሚያስጨንቁ አሉ። በጣም የሚገርሙኝ ሰዎች አሁን ለምሳሌ እንዲሁ በጣም ያንገ ሆነው ከመጡት መካከል
ቸርነት የሚባል ልጅ በጣም የሚታወቀው በኪያዬ ነው የምታውቀው። ከኪያዬ ሪቨርስ ግን ሁለት አይነት የሚለው ላይ ፍጹም የተለየ ጅል ግን ይሄ የእውቅ ፋይናንስ ባለሙያ ሆኖ ጅል ምናምን ነው። ፊቱ ጺሙ ስታየው ፍጹም ተቃራኒ ነው ከዛ ከኪያዬ። አሁን እንደነዚህ አይነት ሰዎች ሲመጡ ሌላ ቅርጽ ይዘው ስለመጡ ያስደስቷል። እንደነዚህ አይነት ሙከራዎች ደስ ይሉኛል። ሰለሞን ሙሄን አሁን በዚህ በጣም ደስ ይለኛል። ለምሳሌ ሰለሞን በጣም ተመሳሳይ የሚመስሉ ብዙ ነገሮች አሉት። ወጥቶ የሰራባቸው አባቱን የሰራበት አንድ ፊልም አለ በጣም የሚገርመኝ። በጣም ፍጹም ፊል ታደርገዋለህ። በፍጹም ሰለሞን የምናውቀው በምንድነው? በሌላ ቨርዥን። እንደነዚህ አይነት ሙከራዎች የሰውየውን ክህሎት እንዳይደበቅ ያደርጋሉ። አንዳንድ ጊዜ ተመሳሳይ ነገር ውስጥ ስትቆይ በዛ ቅርጽ ውስጥ ስለምትመጣ ሌላ ስኪል ማሳየት አቅም ያንሳል። እና ዳይሬክተሮችም ተዋናዮችም የሚሞክሩት ነገር ላይ ቢያተኩሩ የበለጠ ይሰጡናል። እንደ ሶሳይቲ ይሰጣሉ ነው የምናተርፈው፣ ሶሳይቲው እንዲማርበትም ስለሆነ አይ ቲንክ የምንረዳው እንደዛ ነው። የሪያሊቲው ግን በትክክል አንተ ያስቀመጥከው ነው። ፐርፎርም ለሚያደርገው ለማን ነው የሚለው ላይ መለየት ስላለ ወደ ሶሳይቲው ይማዘንና የጥሩነት ጉዳይ አድርጎም ስለሚወስደው ክፉ መባል አልፈልግም ያልከው የማህበረሰቡን ንቃተ ህሊና ምናምን ነው ይቆይና ግን ያሳብ ያለ እንግዲህ ይስማማኛል ሐሳብ ማለት ነው። ዌልካም አገባቱ በጣም ሲኒየርህ ነኝና አዎ ስትልጆቻል አግብቻለሁ 2002 አገባው 3 ልጆች አሉኝ 2 ሴቶችና አንድ ወንድ ልጅ አለ ወንዱ ልጅ አሁን በቅርብ የመጣ ነው 6-7 ወር አደረገ ኖላዊ ቶማስ ይባላል ኮንግራ ሁለት ልጆቼ ሰበነ ማርያም ቶማስ እና ዳግማዊ ቶማስ ይባላሉ ባለቤቴ ብርሃን ያራጌ ትባላለች እንግዲህ ከገርል ፍሬንድነት ጀምረ ስታየው ከሷ ጋር ከ20 ምናምን አመት በኋላ ያላነሰ አብረን ቆይተናል በትዳር እንግዲህ 14 ሌላ 15 አመት ማለት ነው አብረን አለን 3 ልጆች እግዚአብሔር ሰጥቶናል አብረን እንኖራለን ቬሪ ሃፒ በጣም ደስተኛ ነኝ ስራዎቼን ከማድነቅ አልፎ ልጆችን ማሳደግ ልጆችን መንከባከብ የባለቤቴ ስራ ነው እንደምታውቀው የኛ ስራ ሩጫ አለበት ፍላስ ሌት ተቀን አለበት ከቤተሰብ ጋር መታሳለፋቸው ጊዜያቶች ቻንሳሉ በዛ ላይ መደበኛ ስራ እንደኔ ደግሞ ጨምረህበት ትንሽ ከባድ ነው እና ለልጆች ጥሩ አባት ለሆነ ይችላል ግን እንደሷ የሚንከባከብ አባት መሆን አልችልም በፍጹም እንለያያለን በዚህ እና ልጆችን የምትንከባከብበት እና ቤታችንን የምትይዝበትን ነገር እውነት ለመናገር ባለቤቴንም በራሷ ማመስገን ይኖርብኛል እንዲህ አይነት መድረኮች እንግዲህ መተንፈሻም ናቸው ታጣ የለ ታጣ አለ ቤተሰብ በነገርህ ላይ ስለ ቤተሰብ እዚህ ቆንጆ ነገር ስላነሳ ትዳር መሆኑ ምናምን ብቻ አይደለም ቤተሰብ ሻካራጆች በጣም ይፈልጋል ምን ማለት ነው ያ በጣም ጥሩ ነው ለምሳሌ ሻካራጆች የሚሰሩ እጆች የሚጥሩ እጆች የሚልፉ እጆች ማለት ነው ለስላሳ ሆነ እስከመቼ ዳንኤል ክብረት ጽሁፍ አሮን አለ ሻካራጆች አለ ሻካራ መሆን መሬት መንካት ማለት ነው ለምሳሌ ገበሬውን ሶሳይቲያችንን ወሰድና ያ ሻካራ እጅ ነው ሀገር የሚመግበው እሱ ለስልሶ ሊመግብ አይችልም ምናልባት ያ ሻካራ እጅ ብዙ ለስላሳ እጆችን ፈጥሮ መግቦ ሊሆን ይችላል ትዳር የሚፈልገው ለስላሳ እጅ አይደለም መልፋት መቆፈር ማለት አይደለም ሐሳቡ ኮንፍሊክትን ማኔጅ የማድረግ ስኪልን ካፓብል መሆን ይፈልጋል ለምሳሌ ትዳር ውስጥ ሁሉ ነገር ስሙር አይደለም ኮንፍሊክት አለ ፍቅረኞች መካከልም ኮንፍሊክት አለ ጉዳዩ ግጭቱ አይደለም ጉዳዩ ሀውስ ማኔጅት ምክንያቱም እንደ ሰው እኮ ነው እንደ ያለ ተቃርኖ የተፈጠረ አይደለም ተቃራኒ ጾታ
ለምን አይደለ ተቃርኖ ውስጥ ያለው ቢዩቲና እዛ መስተጋብር ውስጥ ያለው የትውልድ መቀጠል ነው ጉዳዩ። ስለዚህ ለምሳሌ እንደ ቤተሰብ ይሄንን በጎ ነገር ስታነሳ ብቻ ሳይሆን ችግሮች ሲኖሩ ለመፍታት ትንሽ የሻከረ እጅን ይፈልጋል። ቁጭ ብሎ መውሰድ ማለት ነው። ለምሳሌ ሻከረ እጅ ስንል አፈር መንካት አለበት፣ መቆፈር አለበት፣ መጎልጎል አለበት፣ መሸከም አለበት፣ መውጣት መውረድ አለበት። እዚህ ውስጥ ያለው ትዳር ይሄ ነው፣ ህይወት ይሄ ነው። ባይ ዘ ወይ በነገርህ ላይ እንደ ሀገርም የሻከሩ እጆች እጥረት ይመስለኛል። ነገሩን ሁሉ ምንም በቃ ቅርጽ አልባ እንዲሆን፣ ሰላም እንድታጣ፣ አእምሮህ ራሱ ሰላም እንዳይኖረው፣ መረጋጋት እንዲጠፋ የሚያደርገው የሻከሩ እጆች ቁጥር ማነስ ይመስለኛል። ምን ማለት ነው? ሰርቶ የሚያሰራ መሬት ወርዶ የሚሰራ ብዙ የሚናገር የሚያስብ ሰው ሊኖር ይችላል። ሶ ዋት መሬት አውርዳት እስቲ ጉዳዩን አየህ። ስለዚህ እግዚአብሔር ዝናብ ያዘንባል፣ ፀሐይ ይሰጣል፣ መሬቱ አለ። ይችን እስቲ ማብቀል፣ ሰርቶ መውጣት፣ ይችን ከፍ ማድረግ፣ መንከባከብ፣ ይሄ ሳክሪፊኬሽን ይፈልጋል። ፋሚሊ ይሄ ነው፣ ትዳር ይሄ ነው፣ ስራም ይሄ ነው። በነገር ላይ ስራም ይሄ ነው። ስራ ውስጥ ይሄ በገጸ ባህሪ እኩይና ሰናይ የምትለው ስራ ውስጥም አለ፣ ህይወት ውስጥ አለ፣ ትምህርት ቤት አለ። ትምህርት ቤት በጣም ሌላ እንትን ቨርዥን ያላቸው ሰዎች ይገጥሟል። ሁሉም ቦታ ላይ እንደዚህ አይነት መስተጋብር ነው ያለው። ሰው እንዴት ማኔጅ ታደርገዋለህ? አይ ቲንክ ቤተሰብ መመስረት ብቻ ሳይሆን ማዝለቅ ከተፈለገ ትንሽ ወረድ ማድረግ ይፈልጋል። በተለይ በአርቱ ደግሞ ላለው ኤጎ አቮይድ ማድረግ ይፈልጋል። የኛ አርቱ ትላለ ሰው ትዳር አንዳንድ ጊዜ ፈታኝ ነው። ይሄ ይገባኝና እንረዳውና ነባራዊ ሁኔታ የተጋልጦ ጥበብ መሆኑ ምናምን እሱን እንተውና እንዴት እንደምናጣ ከኤጎ ሸሸት ማለት እንዴት እንደሚከብደን ዝናን መሸከም የሚያስችል ጫንቃ እንዴት እንዳጣን ባይዘው ዝናን መሸከም የሚያስችል ጫንቃ ቢኖር ፋሚሊ ይቀጥላል። ከዛ በኋላ ይቆጨናል። ጊዜው ያልፈል በቁጭት ከዛ በቃ ቆንጆ ጠጭ ሆነህ ጉበትን አተ ታልፋለህ። ኖርና ሞተ ይሆናል። አየህ እዛ ልጆች ትርጉም ኖራቸው አንተ ጋር ስላንተ የሚናገሩት መሰረት መስርተህ የሆነ ነገር ማድረግ እየቻልክ በነዛ ኮንፍሊክቶች መካከል ተተወተህ ቤተሰብህን ምትበትንበት እንዳይሆን ኤጎ አቮይድ ማድረግ ማለት የሻከሩ እጆችን በደም ማክበር ይፈልጋል። እሱ ከሆነ የትኛውም የሥራ መስክ ላለ ሰው የሚቃና ነው የሚመስለኝና አርት ውስጥ ያለው አንዱ ፈተና እሱ ስለሆነ በግልጽ የምናውቀው ስለሆነ እንደ ሀገር ያለውን ነገር ትተነው አትሊስት አርቱን ስፔሲፊክ ስናደርግ ግን የተፈተነ ነው በዚህ እና ተፈትኖ ብዙ ጊዜ የሚወድቅ አንድ በጣም የሚያስቀኑ ደግሞ ሰዎች ይፈጠራሉ አይደል? ትዳራቸውን አክብረው አርት ውስጥ ነው ያሉት፣ ትዳራቸውን የሚያስቀና ሞዴል የሚሆኑ በቃ እነዚህ ለኤጎ ያላቸው ስፍራ በጣም የለም ማለት ነው። አንድ እንትን አስታውስከኝ የአሌክስ አብርሃምን አልተዛወረችም የሚለው ከቨሩን አስታውስከኝ። ከቨሩን የመጽሐፉ ታሪኩ ሳይሆን ሂሳብ 100 ኬሚስትሪ 100 ሂስትሪ 100 አልተዛወረችም ይላል። ፍቅር ዜሮ አየህ ዘስለት እውነት ነው። ይሄ እውነት ነው። አርቱ ያለው ፈተና አርቱን ሰፊስ ጉባኤ ስለሆነ ውስጥ ያለው ፈተና ይሄ ነው። እንደ ሶሳይቲ ያለብን ፈተና ይሄ ነው። እውነት ነው መናገር ስለ ትዳር በዛው ብዙ እውቀት አለን። ሊያሸማግል ይሄዳል ግን እኮ ተታልቷል። እሱ አይነት ይገጥማል እኮ አሸማጋሊ ነው። የሱ ሲፈተሽ አሁን ይሄ ዳኛው ነው ቢመጣ እንዴት ነው የሚዳኝህ ነው ፖይንት እኮ ነው። አየህ ምኑን ኤክስፒሪየንስ አድርጎት ስለዚህ ሐሳብ ለመዳኘት ይሆናልና ፕራክቲካል ነገር ስለሚጎለን የዛ ጦት ህይወታችን ውስጥ በሁሉም የሥራ መስክ ፈተና ሆኖ ይመጣልና መሬት መርገጥ መሬት መቆንጠጥ ይፈልጋል። አሁን በጣም ሰዎች ወደ ስም መጥራት አልፈልግም ሶሻል ሚዲያው ከዚህ ከትዳር ጋር ተያይዞ ሰዎችን እየቀየራቸው
ማን ነው አይ ቲንክ እንትና ይመስኛል ልክ ነኝ ቢኒያም ስለ ፍቅር ህይወትህ ትንሽ ስለ ቀድሞ ነገር ጠይቀኝ ንገረን አሉት ጋዜጠኞችና አንድ መልስ መለሰላቸው ይሄ ወይ ለነፍስ አባት የሚነገር ታሪክ ነው የሚያኮራም አይደለም የቀድሞ ጉዳይ ብሎ ዘለለው አሁን ብዙዎች ለነፍስ አባት ወይ ለሳይካትሪስት ሊነግሩ የሚገባቸው ነገሮች አደባባይ ላይ ያሰሩት እዚህ ትዳርንም ስላነሳው ብዬ ነውና ብዙ የሴሌብሪቲ ታሪኮች ከበቅ የብዙ ሰው ጉዳይ ማለት ጓዳቸውን ሁሉ ነገር ያውቃሉ ድስታቸው ውስጥ ምን ወጥ እንደተሰራ ቁምሳጥናቸው ውስጥ ምን ሽቶ እንዳለና እንደሌለ ቅባታቸው ኦሪጂናል ይሁን ፌክ የሚታወቅበት ዘመን ነው ወይ ዋጋ ያስከፍል ያ እውነት ነው በተለይ አሁን በቅርብ ብዙዎቹን ታዝበናል ነው ሰው መቼም ከሆነ ስቴት ላይ መጥቶ አንድ ሆኖ ሲኖር በየትኛውም ነገር ውስጥ ያስደስታል አሁን ትዳር ፕሮሰስ ውስጥ ያለ የሚገነባ ሂደት ነው ሂደት ነው ማለት ከመታየት የጀመረው ወድሻለሁ እና ከመጀመሩ እስከ እንግዲህ አብረንና ልጅ እስከሚባለው ደረጃ ሲደረስ ሂደት ነው ማለት ነው በዚህ ውስጥ ግጭቶቹ ምናምን ይኖራሉ ሰው ስፕሊት አድርጎም ሲመጣ ህብረቱ ያስደስታል ግን ፐርፎርማንስ አይደለም ነው ፖይንቱ ትዳር ፐርፎርማንስ አይደለም ፐርፎርም አይደረግም መኖር ነው ያለበት ነው ህይወት ነው እኮ የሚኖር ነው አሁን አንዳንዱ ሚዲያ ላይ ተገብቶ እንግዲህ የሚያስተምረው ሰው ካለ እውነት ነው ይቀርጻል ያስተምራል ግን ሁሉንም ሌላስ ኤክሰርሳይዝ እንዳይሰጥብንም እኮ ማሰብ ይፈልጋል መጥፎም ሊሆን ይችላል አዎ ምልሽ ትዳር አንዱ ኮንሰፕቱ ገመናን መክተት ነው አንቺ ያልቻልሽውን ማን እንዲችል ነው የምትናገሪው አይደል አዎ እናቶቻችን አንዱ ትልቁ ኳሊቲ እኮ በተለይ ወታደር ሚስቶችን አሜዚንግ ጋድ እንደነሱ አይነት እናቶች የሚኖር አይመስለኝም ኢትዮጵያ ውስጥ ከዚህ በኋላ ነው ሁሌም የወታደር እናቶች የወታደር ሚስቶችን እስቲያቸው ወታደር ወጣ ልጆች አሳድገው ቴሌግራም ከሱ በሆነ ጊዜ እንትን ብለው ገንዘብ ምናልባትም ወጥቶ ልጆቹ ያደጉ ሊያልፍ ይችላል እነዚህ እናቶች ልጁ ካሉ የሚጮህበት ብዙ ነገር አለ ብዙ ምክንያት እኮ አላቸው የትዳር አንዱ ኳሊቲ ገመና መክተት ነው ያስ አይለቀቅም ሁሉ ነገር አይለቀቅም እንዴት ነው የምትይዘው ኦኬ አንተ መያዝ አቅቶህ አንተ ማኔጅ አቅቶህ ወጥተህ ስላረከው ብዙ ቪውወርስ ብዙ ሰው ሊያዝንልህ ይችላል ወይግሩም ሊፈርጅም ይችላል እሱ ነው እኮ ነው እዛት ትዳር እንደዛ ነው እንዴ ትዳር እኮ ገመና መሸፈን ያንዱ ሸክም አንዱ መሸከም ነው ፖይንቱ ሶ አሁን ማህበራዊ ሚዲያ ላይ መጥቶ በዚህ ስፋት መወራቱ አሩ ነው እንግዲህ ዘመኑን ዋጅቶ የመጣ እንግዲህ የጓዳ ወደ አደባባይ መጥቶ ከሆነ አላውቅም እኔ ግን የሚስማማኝ እኔም በጠይቀኝ የሚስማማኝ ዛሽ ጎጆ ውስጥ ማለቅ አለበት ሁሉ ነገር ይሄ ነው ያቱም በጣም ጎበዝ ፕሮፌሰር ጎበዝ ሐኪም ሊሆን ይችላል አደባባይ ላይ የሚታወቅበት እሳቤ እጁ መድኃኒት እንደሆነ ነው እጁ መድኃኒት ነው በቃ አንተ ነካኝ እንጂ ፈወሳለሁ የሚባልለት ዶክተር እስቲ በትዳር የተጎዳ ምናምን ሌላ ሰብና እንዳለው ሚስቱ ብታወራ ሪሊ እዚህ ሰውዬ ጋር ሳይው ህመም ይመጣል ነው የሚሆን ይገለበጣል እኮ ትዳር ይሄንን ስኪል ይሰጣል አየህ አደባባይ ላይ ወጥተህ ከፍ ብለህ እንድትሄድ ቤት ውስጥ ያለው ማኔጅመንት በጣም ማተር ያደርጋል በፕሮፌሽናል ሌቭሉም ላይ ነው ግለሰቡን ምናምን ብቻ አይደለም የፕሮፌሽናል ኤቲክሱንም ይጎዳል ስለዚህ አሉን ሶሻል ፋብሪክሶቹ ብዙ ናቸው ቅድም ያነሳቸው ቃል እንዴ የነፍስ አባቱ ወይንም በሃይማኖት ኮች የሚያደርገው እኮ ስራው ህክምናው ይሄ ነው ይሄን መፍታት እኮ ነው ከሱ ጋር ዲስከስ አታረጊም እንዴ እሺ ዲስከስ ማድረግሽና አደባባይ ለምን ትናገሪዋለሽ ለምን ይዘሽ ትወጫለሽ ቤትሽ አጨርሽም አንደኛው ይሄ ነው አይደል ከነፍስ አባት ጋር የሚኖር ሚስጥር ማለት የግል ሚስጥር ማለት ነው ለሌላ ማይወራ መሆኑ ነው ኤግዛክትሊ አንዳንዴ ደግሞ ያው አሁን ማህበራዊ ሚዲያው ከማደጉ ነሳ
ሰዎች ፈልገው ብቻ አይደለም ተከታትሎ እነሱን ሚስጥር ሊያወጣ የሚሰራ ሰውም አለ። አንዳንድ ሚስጥሮች ደግሞ ከራስ ቢመጡ ይሻላል። እናኮ እንዲያረገ ተብሎ ከሚወራ አይ ታሪኩን ስትሬት ማድረግ ከሚል አንጻር ግን ትዳር በሚለው እኔ መስማማለሁ። ሁሉም ሰው ይስማማል። እዛው ቤት ቢያልቅ የተሻለ ነው። አሁን ሸክም ማሸከም እንዳይሆን ብዬ ነው። ለምሳሌ አንዱ ፓርቲ ይሄ ነው ብዬ ነው። ትዳር ጾር አለው፣ ውጊያ ነው። ምክንያቱም የተሰበሰበ ህሊና አንድ ጎጆ ውስጥ የሚኖሩ ሰዎች የሚኖሩበት ተቋም ነው ትዳር። ልጆች አሉ፣ ጎረቤት አለ፣ ዘመድ አለ፣ ቤተሰብ አለ። አትሊስት ይሄ ትልቅ አጥር እኮ አለ። እዚህ አጥር ውስጥ ብዙ ድዌል ማድረግ ይፈልጋል። ከአቅም በላይ ወጥተው የሚታዩትን በራሳቸው ሚዛን ማየት ነው። ሶሳይቲውን አይወክልም ይሄ። እንደ ሶሳይቲ ግን አተነው እንዳንሄድ የሚያሰጋው ትዳርን የአደባባይ ጉዳይ ማድረግ እኔ ብዙ እንደው የምንመሰጋገንበት ነገር በዚህ ሌቭል ባል ሚስት ባልን በአደባባይ ያመሰግናል ታመሰግናለች። እሱን ሪቨርስ አድርገህ ብታየው የለም እኮ ግጭቱ ሲኖር ልክ አይደለም ልክ ነው በድሎኛል በድላኛለች የሚባሉ ነገሮችን ለማውጣት አንዳንድ ጊዜ በተለይ የህግ ሰዎች ኮርት ላይ የሚቆሙ አንድ ቀን አብረው ያደሩ ባልና ሚስት ልጅ ያላቸው አይመስሉም ሲነጋገሩ ሲልሽ ምንድነው ያጣ ነው በትክክል እዛ ውስጥ ዲያሎጉ አይሽ ትዳር በጣም ትልቁ ነገሩ ፍቅር ብቻ አይኖርም፣ በጣም ትህትና ይፈልጋል። ትሁት መሆን ካልቻልሽ ጸጋ ስለሆነ ትህትና ውስጥ ነው የሚገለጠው ሁሉ ነገርና በዛ ሌቭል መሆን ቢችል እመርጣለሁ። ሰዓታችን ሄደ ነው። የመጨረሻ ሁለት ነገር አንድ ላይ ጠይቃለሁ። ከህይወት ምን ተማርኩ ብለህ አሰብክ? የቆጨስ ነገር አለ? የሚቆጭ ቀረ እስከዛሬ እንዲህ ቢሆን ኖሮ ለምታስቡ? ከህይወት ሁሉ ጊዜ ነው ማትማርበት ምን አለ እናትማርም። እኔ ቶማስን ሳስበው ሁሌ ጎዶሎ ባሊ ነው። የሆነ ነገር ይሞክራል፣ የሆነ በደባብ ወይም ያነባል ወይም በስራ የሆነ ነገር ይሞክራል፣ ባሊው ያልቃል። መሞላት አለበት። ህይወት ውስጥ የሚሞላ ነገር ያለኝ ነኝ ብዬ አስባለሁ። ሁሌ ጎዶሎ፣ ሁሉ ቀዳዳ ያለው ማይሞላ ያለው ግን ለመሙላት የሚታትር አይነት ሰው በሆን ብዬ የምፈልጋቸው ነገሮች አሉ ያልሆኑልኝ እነሱ እንዲሆኑ ፈልጋለሁ ምናምን ብዬ ተስፋ ማደርግ ህይወትን ቀለል ብሎ መኖር በጣም የሚያስደስተኝ ሶሳይታል ነገር በጣም ሞድ ከምንም በላይ ግን ቤተክርስቲያንን በጣም ሞድ የምሬን ነው። ደግሞ በቃ ሰርታ የሰጠችኝ እሷ ስለሆነች እሷን በጣም ነው ሞዳት ቤተክርስቲያን። ምናልባት ምጽናናውም በዛ ይመስለኛልና ቆጨኝ ብዬ ማስበው ጽፋቸው መፈልግ እንዲወጡ መፈልግ እንግዲህ እኔ በክበብ ህይወት ውስጥ ሞር ዘን ሀገር አቀፍ ከተማ አቀፍ ያሸነፉ ብዙ ቲያትሮች የሰራው ልጅ ነኝ፣ የጻፍኩ ልጅ ነኝ። እነሱን መድረክ ላይ ያለ ሆነው ባለማየቴ በጣም ነው የሚገርም። ለምን እንደሆነ ስቲል አላውቀውም እኮ ከ40 በላይ ተውኔቶች ተጽፈዋል። ግን አንዱም ነገር ወደዛ እንዲሄድ በቃ ስንፍና አርጌ ወስደዋለሁ፣ ሰነፍ ነኝ ብዬ ወስዳለሁ። በዚህ ብርሃን ማግኘት ያለባቸው ብርሃን አግኝተው ባይ ደስ ይለኛል። የምቆጭበት ብዙ ነገር የለኝም። ምክንያቱም ምንም የማያስቆጭ ነገር ኖሮ ነጥዬ ይሄ ያስቆጨኛል በለ ጎዶሎ ከሆንኩኝ ያ የቁጭቴ መስመር ነው። ስለዚህ እሱን ለመውላት ነው ምኖረው። ልጆቼንና ባለቤቴን እግዚአብሔር ይባርክ። እነሱ ከኖሩ እኔ አትሊስት ውጭ ስለምል በውጭ በሰላም ገብቶ ለመኖር ተስፋ አደርጋለሁና እነሱን ብቻ እግዚአብሔር እድሜያቸውን ያርዝምልኝ ይኑሩልኝ። አሜን አሜን። ቶማስ በየነ በጣም ትልቅ ነገር ነው። መጨረሻ ቀን ይሄን እድል ሰጠህን። በጣም ቆንጆ ውይይት ነበረ። ጣፋጭ ቢባል ቆረጣችሁት እንደምንባል ይሰማኛል። አልቆረጥንም። አንዳንድ ጥሩ ነገር ግን እንደዚህም ሲሆን ጥሩ ነውና አጭርና ጣፋጭ ይሄን እድል ሰጠህን። እዚህ ተገኝተህ ይሄን የመሰለ ጣፋጭ ውይይት ስላደረግን በአዲስ አራዳ ፕሮግራምና በአድማጮቻችን ስም
ምን እጅግ በጣም እናመሰግናለን። ተጨርሰዋለክ ብዬ ነበር። ለአድማጮቻችንም ደግሞ ይህን የቶማስን ቆይታ ከኛ ጋር ያደረገውን ምናልባት ላይቭ ያዳመጣችሁት ደግማችሁ ማዳመጥ የፈለጋችሁ ወይም ደግሞ ያለፋችሁ በቃል መልቲሚዲያ ዩቲዩብ ቻናል ላይ ከነ ቪዲዮ ታገኙታላችሁ።